ጊዜ ይነሳል። በርግጥ እንደው እንደ መግቢያ እንዲሆነን ብዬ አስቤ ነው። ተአምር ምንድነው? ይሄ በክርስቶስ ብቻ ሳይሆን ክርስቶስ በላካቸው በሐዋርያት ጥንትም በነቢያት የነበረ ነው። የቤተ ክርስቲያን ጥላዋ ሳይቀር ስራ እንደሚሰራ በእርግጥም ወንጌል የሰፋችው በሁለት ነገር ነው። በእመቤታችን ስም የተሰየሙ ጸበሎች አሉ፣ በአርሴማ ስም፣ በጊዮርጊስ ስም የተሰየሙ አሉ። እዛ ቦታ ሄደው ሰዎቹ ሲፈወሱ የሚናደዱ ሰዎች አሉ። በዚህኛው ሳምንት ደግሞ እንግዲህ እዚህ መጻጉዕ ላይ ተአምሩ ነው ጎልቶ የሚታየው። እኔ ክርስቶስ ራስ ያልሆነላት ቤተክርስቲያን አለች ወይ? መጻጉዕ ማለት የግብር ስም ነው አይደል? ሁሩ በልዎ ለእገሌ እሱ አያውቀውም እንዳንል ምልክቱን አውቋል። ስለዚህ ስሙን አልጠራውም። ግን አንድ ታማሚ የሚባሉት እስራኤል ናቸው። አህዛብን አይጨምርም ነበረ ማለት ነው። ያ ተስፋ ንባቡ ላይ እንደሱ አይገልጥም። ግን ሊቃውንቱ ቀዳም አንዳንድ ድውይ ይፈወስ ነበር ብለው ነው የገለጡት። ነገር ግን በኋላ ታሪክ ተቀየረ። የውሃውን መነዋወጥ ሲጠብቅ ውሃውን የፈጠረው ጌታ መጣለት። ስለ ሳምራዊው ስናነሳ ተስፋ የተደረገው ሌዋዊ፣ ተስፋ የተደረገው ካህን ያላዳነውን ያልተጠበቀ ሰው መጥቶ ሲያድነው እንመለከታለን። እዚህም ላይ እንደዚህ አይነት ነገር እናያለን። በጣም ይገርማል። ሰው መጠበቅ እንደውም በቤተክርስቲያን ውስጥ መጻጉዕነት ነው። መልአክ እየመጣ ሲባርከው ሳይሆን ያመነ የተጠመቀ ሁሉ የሚድንበት ጥምቀት ውሃ ተሰጠን ማለት ነው። ኢየሱስ ክርስቶስን ለመያዝ ስንት ወታደር እንዳልተላከ ይህን ሰው ለማዳን ግን የሚልኩት ወታደር አልነበራቸውም ሊቃነ ካህናቱ ራሳቸውና በየሳምንቱ የሚድኑ ሰዎች አሉ። አንዱም እንኳን ተመልሶ መጥቶ ሊረዳው ያልቻሉ ነው። ምንድን ነው ሰው የለኝም ሲል ሰውን የፈጠረ ጌታ መጣለት። ጥያቄው ልትድን ትወዳለህ ወይ? ግን 38 ዘመን ሙሉ እድናለሁ ብሎ ተስፋ ማድረግ እኔ በጣም ከስንት ዓመቱ እንደጀመረም አናውቅም። በዚያች ቦታ ላይ ደጅ መጥናቱ ያን ያህል ዘመን ዛሬ ላለን ምዕመናን የሚያስተላልፈው መልእክት በጣም ሰፊ ነው ብዬ አምናለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንና እየተማጸን መርሃ ግብራችን እንጀምራለን። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ የአምላክ የቅድስት ድንግል ማርያም ልጆች፣ በመላው ዓለም የምትገኙ ክርስቲያኖች በጠቅላላው እንደምንሰነበታችሁ፣ ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁንና እንግዲህ በዛሬው ዕለት የአራተኛውን ሳምንት ትምህርት ነው ይዘንላችሁ የምንቀርበው። መጻጉዕ ተብሎ ስለሚጠራው ለተሰንበትና በዚህ ዕለት ስለሚነበበው ወንጌል እንዲሁም ቤተክርስቲያናችን በዚህ ዕለት ስለምታስተምረው የክርስቶስ ድንቅ ስራ ነው የምንነጋገረው ማለት ነው። አምላካችን እግዚአብሔር ያለፈውን ጊዜ እንደባረከልንና ባለፈው ጊዜ እንደጠበቀን እንደመከረን እንዳስተማረን ሁሉ ዛሬም ከኛ ጋር ሆኖ እንዲመክረንና እንዲያስተምረን እንዲጠብቀንም እንዲሁ የእሱ መልካም ፈቃድ ይሆንልን። ባለፈው በሶስተኛው ሳምንት ትምህርታችን እንግዲህ ስለ አንጽሖተ ቤተ መቅደስ አውርተን ነበረ። ዛሬ ደግሞ አሁን እንደነገርኳችሁ የክርስቶስን ታምራቱን የምናይበት ነው። ያለፈው ሳምንት ትምህርቱን ነበር ስንመለከት የነበረው። አሁን ደግሞ ታምራቱን የምናይበት ሳምንት ነው ማለት ነው። ይሄ ማለት በሌላ አነጋገር የእግዚአብሔር የታምራቱ ሳምንት ወይም ታምራቱን በልዩ ሁኔታ የምናስታውስበትና የምናከብርበት ልዩ ሳምንት እንደሆነ ነው የምንገነዘበው። ቤተክርስቲያናችን እንዲህ ባለ ሁኔታ ትምህርቱንም ታምራቱንም በተለየ ሁኔታ የምታስብበት ነው ማለት ነው። ትምህርቱ ይቀድማል፣ ታምራቱ ይከተላል። ወይም ትምህርቱ ለአማንያንና ለጸኑ ሰዎች ለመለወጥ የሚያስፈልጋቸው ነገር ነው። ታምራቱ ደግሞ ባለማመን ውስጥ ላሉትና እንዲሁም የደነደነ ልብ ላላቸው ሰዎች የሚያስፈልገው ታምራቱ እንደሆነ ቤተክርስቲያናችን ታምናለች። እንዲያውም ምንድን ነው የሚለው እስመ አይሁድኒ ተአምሬስያ ነው ወሰብአ ጽርኒ ጥበበ ያስሱ ነው ተብሎ የተነገረው። የግሪክ ሰዎች የሆኑ እንደሆነ ጥበብን ይፈልጋሉ፣ የአይሁድ የሆኑ እንደሆነ ደግሞ ትምህርት ምልክትን ይጠይቃሉ። ምንተ ትምህርተ ታሪ ዘንተ ትገብር፣ ይህን ምልክት ለማድረግ ምን ምልክት ታሳየናለህ የሚል ጥያቄ ያቀርቡ ስለነበረ ነው። ምልክት ለማመን የዘገዩ ሰዎች ጥያቄ ነው ምልክት። ይሄ ማለት በታምራት ሳይሆን እግዚአብሔርን የምናምነው በትምህርት ነው የመጀመሪያው የምናምነው። ካልሆነ ግን በታምራትም ቢሆን ማመን መልካም ነው ለማለት ነው። ስለዚህ ታምራቱን ነው ዛሬ የምንመለከተው ማለት ነው። የእግዚአብሔር ታምራቶች ግን በነገራችን ላይ እንደው ከዚህን ጀምርና ተአምር ምንድን ነው ብዙ ጊዜ ይነሳል። በርግጥ እንደው እንደ መግቢያ እንዲሆነን ብዬ አስቤ ነው። ተአምር ምንድን ነው? በመጽሐፍ ቅዱስ ውስጥ የተቀመጡ ክርስቶስ በዘመኑ ያደረጋቸው ታምራቶችም አሉና የተለያዩ አይነቶችም ናቸው። በሐልዮ የተደረጉ አሉ፣ በነቢብ የተደረጉ አሉ፣ በገቢርም የተደረጉ ብለን የምንከፍላቸው ታምራቶች አሉ። እንዲሁም በስነ ፍጥረት በምን እያለም ልንከፋፍላቸው እንችላለን። እና ከዚህ አንጻር እስኪ ተአምር ምንድን ነው? ክርስቶስ በምድር ላይ ተአምር ማድረግ ለምንድን ነው ያስፈለገው የሚለውን ነገር እኔ
ይሄ ጉዳይ በጣም ሰፊ ይመስለኛል። ብቻውን ሰፊ ነው፣ ራሱን ችሎ አንዱ መራገብ የሚሆን ነው። ተአምራቱ እንግዲህ በዚህ የመግቢያ ያክል ዝም ብለን ካላነሳን በስተቀር በዚህኛው ሳምንት ደግሞ እንግዲህ እዚህ መጻጉዕ ላይ ተአምሩ ነው ጎልቶ የሚታየው ወይም የሚነገረው እና እንግዲህ ተአምር ከስሙ ያው ምልክት ነው አይደለም? ምልክት ነው። ይሄ በክርስቶስ ብቻ ሳይሆን ክርስቶስ በላካቸው በሐዋርያት ጥንትም በነቢያት የነበረ ነው። እንዲያውም ለሌሎቹ ሲሆን ያጸድቅ የትምህርታቸው ማስረጃ ሆኖ ሁሉ ተገልጧል። ያጸድቅ ነገሩን በተአምር ዘይታሉ ልክ ነው እና በተአምራት የእግዚአብሔር ሰዎች መሆናቸው ይረጋገጥ ነበረ። አንዳንዴ እንደውም እግዚአብሔርም አሰኝቷቸዋል። አማልክት ተመሰሉ ሰባ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 14 ላይ ከዛ ነው አይደለም? ይሄ ድንቅ ነገር ነው። በእርግጥም ወንጌል የሰፋችው በሁለት ነገር ነው፣ ተአምራትና ትምህርት። ክርስቶስም የተገለጠው በሁለት መንገድ ነው፣ በተአምራትና በትምህርት። ያው እንደተገለጸው በትርጓሜ ድውያነ ስጋ በስጋ የታመሙትን በተአምራቱ ፈውሷቸዋል። የስጋ ደዌ፣ የነፍስ ቁስል፣ የነፍስ በሽታ የነበረባቸው ኃጢአት ማለት ነው፣ እነሱን ደግሞ በትምህርቱ ፈውሷቸዋል። ስለዚህ ከክርስቶስ ጀምሮ ያሉት አገልግሎቶች በሙሉ መንፈሳዊ አገልግሎት በሁለት ነገር ነው የጸናው። እኛ ዘመን ላይ ደረሰ፣ በትምህርቱ በተአምራቱ። አለመታደል ሆኖ ይሁን እንግዲህ አላቅም፣ እኛ ጋር ትምህርቱ ደረሰ በእኛ ዘመን። ተአምራቱን ማድረግ ግን አንችልም። በእርግጥ ተአምራት የግድ አስፈላጊ ነው ወይ ከተባለ አስፈላጊ የሚሆንበት ጊዜ አለ፣ የማይሆንበትም ጊዜ አለ ይመስለኛል። እንግዲህ ምክንያቱም የማይሆንበት ጊዜ አለ ያልኩት መቼ ነው? ማቴዎስ ምዕራፍ 12 ላይ መድኃኒታችን ኢየሱስ ክርስቶስ አመፀኛ ብሎታል። ምልክትን የሚፈልግ ትምህርቱን ትተው ተአምራቱን ብቻ የሚፈልጉ ሲሆን ልክ እንደ ጥብርያዶስ ማለት ነው። ይሄ ዝም ብሎ ተአምራቱን ፍለጋ ብቻ እውነት ማድረግ ይችላል፣ እውነት ይህን ማድረግ ይችላል፣ እውነት ይህን ማድረግ ይችላል እያሉ ትምህርቱን ትተው ተአምራቱን ብቻ የሙጥኝ ለሚሉ ሰዎች፣ ተአምራት ብቻ ናፋቂ ለሆኑ ሰዎች፣ ትምህርቱን ለረሱ ሰዎች ለነሱ ተግሳጽ እንዲሆን መሰለኝ ከዮናስ ምልክት በስተቀር ለዚህ ትውልድ ሌላ አይሰጥም ብሎ እንደውም ተአምራትን የሚፈልጉ ሰዎችን አመፀኛ ነው እንደዛ ብሏቸዋል። ትውልድ ሁሉ ተአማጺታ ትምህርት ተሐሰሳ አመፀኛ ዘማ ነው ያላት ነው። በጣም የሚገርመው ይሄ ተአምራትን መፈለግ ብቻውን ክርስትና ምልክት አይደለም፣ የመዳን ምልክትም ሊሆን አይችልም። ነገር ግን ደግሞ ሐዋርያትን ብንል ጥንት ነቢያት፣ ከሐዋርያት በኋላ የተነሱ ሐዋርያን አበው፣ ከዛም በኋላ ሊቃውንት ትምህርቱም ታምራቱም ትምህርቱ በቃላቸው ታምራቱ በእጃቸው ነበረ። ያው እኛ ዘመን ላይ እንዳልኩት ትምህርቱ ደርሶናል፣ ከመጻሕፍት እናነበዋለን። ታምራቱ ግን ሽምደዳ ስላልሆነ በጸጋ ስለሚገኝ ቀርቶብናል ማለት ነው። ግን ቤተክርስቲያን ታምራትም ትምህርትም አሁን አልጎደለባ እንደ ቤተክርስቲያን አላታ ሁሉም አላት። እና እንግዲህ ታምር ባጭሩ ለኔ ነው። ቀደም ለማንሳት እንደሞከርኩት ለሰነፍ ልብ ከታምራት በቀር አስረጅ ላይኖር ይችላል። አሁን የማርታና የማርያምን ታሪክ ባነበብኩ ቁጥር በጣም ብዙ የሚገርሙኝ ነገሮች ይመጡብኛል እዚያ ላይ ሳነብና አሁን የማርታን ጭንቀት ያስወገድላት በታምራት ነው። ጥቂት ይበቃል ብሎ ጥቂቱን ለብዙዎች እንደሚበቃ ማስረዳትና መንገር ወይም ማሳየት፣ በጥቂቱ ብዙዎችን ማኖር እንደሚችል ማሳየት ይሄ ታምራት ነው። የማርያምን ደግሞ ፍትወት የፈጸመላት መሻቷ የተፈጸመላት በትምህርት ነው። ልክ እንደ ማርያም አይነቶቹ ሲገኙ ትምህርቱን፣ እንደ ማርታ አይነቶቹ ሲመጡ ታምራቱን ማቅረብ የእግዚአብሔር ልማዱ ነው እና በዚህ መንገድ ቤተክርስቲያንም ዛሬ አሁን የታምራት ሳምንት ስታደርገው ይህንን የጌታን ታምራት ለማስታወስ ስትጠቀምበት እንዲህ አይነት ታምራቶች አሁን በልዩ ልዩ መንገድ ነው የፈጸማቸው ታምራቶች። ውሃውን ወይን ጠጅ በማድረግ የጀመረው ታምራት ቀዳሚ ታምር ተብሎ ከተጻፈው ከዚያ እንኳን ብንነሳ ማለት ነው። ከዚያ የጀመረው ታምራት ሙታንን እስከ ማንሳት፣ ይሄ መጨረሻ ላይ መቃብራቸው ተከፍቶ የተነሱ ሙታን አሉ አይደል? እስከሱ ድረስ ማለት ነው። ያ ማለት ምንድን ነው? በማስተማር ከጀመረበት ጊዜ ጀምሮ ሞቶ መስቀል ላይ ነፍሱን እስከሰጠበት ጊዜ ድረስ ያልተቋረጠ ታምራት ሲደረግ ነበረ። ባህር ላይ ያደረገው ታምራት አለ፣ የብስ ላይ ያደረገው ታምራት አለ፣ ለእያንዳንዱ ሰው ያደረገው ታምራት አለ። በጋራም ደግሞ
በማህበረሰብ ደረጃም ያደረጋቸው ታምራቶች ደግሞ ነበሩ ስንመለከታቸውና በሚገርም ሁኔታ ብዙ ታምራት ድንቅ ነገሮችን ሲያደርግ ነበረ። እንዲያውም አንዳንድ ሰዎች በጣም ይገረሙ የነበረው በፋሲካ በዓል ላይ በተለይ ሲገረሙ የሰማናቸው ሰዎች መሲሁ በመጣ ጊዜ ይሄ ሰው ከሚያደርገው በላይ ያደርጋሉ የሚል እንትን ነበራቸው። ክርክር ሁሉ ነበረ በማህበረሰቡ ዘንድ በዓል ሊያከብር በመጣው በዚያ ያዙ ዘንድ መሲሁ ሲመጣ እስከዚህ በላይ ሊያደርግ ይችላል የሚል ሁሉ ክርክሮች እስከ ማስነሳት የደረሰ ድንቅ የሆነ ነገር ይደረግ ነበረ በዘመናቸው። በጣም የሚገርመው ግን በዚያ ዘመን ከተደረገው በላይ በሐዋርያት ዘመን የተደረገው ደግሞ የሚበልጥ ደግሞ ተደረገ እና ለቤተ ክርስቲያን እግዚአብሔር የሰጠውን ቃል ኪዳን ስንመለከት እግዚአብሔር ከቤተ ክርስቲያን ጋር እስከ ዘላለም ድረስ ያለውን ቃል ኪዳን ስናየው በታምራቱ ይገለጣል። ምክንያቱም አሁን ጌታ በጥላው ድዌ አልፈወስም፣ አላየንም፣ እንደዛ ወንጌላውያን አልጻፉልንም። አይችልም ማለት ግን አይደለም። በዘመኑ አልተደረገም፣ በሐዋርያት ዘመን ግን ተደረገ። እኔ አስብ እስኪ የማታና የማለዳ ጥላ በጣም ረጅም ክንድ ነው ርቀቱ አይደል? በዛ ሁሉ ድውያን ተረግርገው ይጠብቃሉ። አልፈው ሲሄዱ ጥላቸው እነሱ እኮ ምንም የሚያውቁት ነገር የለም። ጥላቸው ያረፈበት ሁሉ እንደሚፈወስ የሚያውቁትም የሚያስቡትም ነገር የለም። አልፈው ይሄዳሉ። በዛ ድውይ ይፈወስላቸው ነበረ ማለት ነው። የቤተ ክርስቲያን ጥላዋ ሳይቀር ስራ እንደሚሰራ በጥላዋ ሳይቀር በቃሏ ተናግራ አይደለም፣ በእጇ ዳሳ አይደለም፣ በጥላዋ ሳይቀር ጥላዋን የጣለችበት ሳይቀር ስራ ሰርቶላት እንደሚያልፍ ማሳያ ሆኖ የተቀመጠ ታምራት አለ። ይሄ ደግሞ አስቀድሞ በወንጌል ላይ የተገባላቸው ቃል ኪዳን ነው። ከኔ የሚበልጥ ታምር፣ ከኔ የሚበልጥ ስራ ይሰራል። ወዘያቢ ምዝ ይገብር አይደል? ከዚህ የሚበልጥ ስራ ይሰራል በእኔ የሚያምን ተብሎ ነው የተጻፈው። ከሱ የሚበልጥ ስራ የሚሰራው ነው አይደለም። ያው በሩቅ ቢሲ እጅና በሩቅ ቢሲ ቃል ሲፈጸም የሚበልጥ ሆኖ ስለሚገኝ ጌታ እንደዛ ብሎ ተናግሮታል። ባጭሩ ለቤተ ክርስቲያን የተሰጠውን ጸጋ ሁሉም ሰው ሊያደንቀው የሚገባና የክርስቶስ አካሉም ስለሆነች ራስ የሆነላትን ቤተ ክርስቲያን እሱ እንዳደረገው ነው የምንቆጥረው። ማንም ያደርገው። አሁን በጣም የሚገርመኝ አንዳንድ ሰዎች ዘንድ በእመቤታችን ስም የተሰየሙ ጸበሎች አሉ፣ በአርሴማ ስም፣ በጊዮርጊስ ስም የተሰየሙ አሉ። እዛ ቦታ ሄደው ሰዎቹ ሲፈወሱ የሚናደዱ ሰዎች አሉ። እኔ ክርስቶስ ራስ ያልሆነላት ቤተክርስቲያን አለች ወይ? የክርስቶስ አካል ያልሆነችስ ቤተክርስቲያን አለች ወይ ብለን ብናስብ ጊዮርጊስ፣ ማርያም፣ ሌላም ስም ብንጠራ የክርስቶስ አካል እኮ ነው። ተጋጥሞ ሁሉም በክርስቶስ አንድ ቤተ መቅደስ ነው የሚሆን። መለያየት ይኖራል። የማዕረግ የጸጋ ያው ህዋሳት ሁሉ አንድ አይነት እንትን አይኖራቸው ማለት አንድ አይነት መቼም ለእግርህ ጫማ ትገዛለታለህ እንጂ ወርቅ አትገዛለትም። ለምን? በቃ በእግርህ ላይ አይደለም ወርቅ የምታደርገው። ይሄ የዓለም ስርዓት ነው። በቃ በቅዱሳንም ዘንድ ስንመጣ ልክ እንደዛው ነው። የክብራቸው ልዩ ሆኖ እናገኛቸዋለን። ስለዚህ አሁንም ዛሬ ቤተክርስቲያን ያንን ታምራት ያስቀጠለችው የክርስቶስ ምኑ ስለሆነች ነው? አካሉ ሆና ስለቀጠለች። ጥላው ነው፣ የእሱ ጥላ ነው የሚታየው እዛ ላይ። ምክንያቱም ራስ እሱ ነው ምንጊዜም ሌላው አካል ብለን ስለምናምን በዚያ የቀጠለ ነው። ዛሬ እንደው እንደ መግቢያ ይሁን ብለን ያነሳነውን ሰፋ አደረግነው እንጂ የምናነሳው ስለ መጻጉዕ ነው። መጻጉዕ ማለት የግብር ስም ነው አይደል? የተጸውዖ ስም ሊሆን አይችልም። አዎ ያው ከግብር ሲባል እንግዲህ ያው በህይወቱ ካጋጠመው ያጋጠመው ጉዳይ ደዌ ነው። መጻጉዕ ማለት ያው በሽተኛ ታማሚ አንድ በሽተኛ ሰው ነበረ ተብሎ ነው የተጻፈው። ያ በሽተኛ ነው እንግዲህ መጻጉዕ ብለን የምንጠራው። የራሱን ስም አይደለም እዚህ ላይ የተቀመጠው። እንዲያው ለአንዳንድ ሰዎች የራሱ ስም እንዳይመስላቸው ያው መጽሐፍ ቅዱስ ደግሞ ይሄ የተለመደ ይመስለኛል። ክርስቶስ አምላካችን ደቀ መዛሙርቱን ሰብስቦ የመጨረሻውን ራት ሲያደርግ ስጋውን ደሙን ያቀበለ ጊዜ ያኔም አሁን ሁሩ በልዎ ለእገሌ እሱ ሁሩ በልዎ ለእገሌ የሚለው እገሌ ብሎ ስም ሳይጠራ ስም አልጠራም። ከዛ ደግሞ ውእቱ ያረክሙ ራሱ ሲል ትረክቡ ብእሴ ዘይጸውር ጻሕበ ማይ ነው የሚለው። ውሃ የተሸከመ እንስራ የተሸከመ ሰው ታገኛላችሁ ብሎ ምልክቱን ነግሮን የሰደዳቸው። አያውቀውም እንዳንል ምልክቱን አውቋል። ስለዚህ ስሙን አልጠራውም ግን እና ይሄ ይገርማል። እውነት ነው። በመጽሐፍ ቅዱስ እንደተባለው የተለመደ ነው። በሰውም በግብሩ መጥራት የተለመደ ነው። ይህም ሰው ደዌው መጠሪያ ሆኖታል። ምናልባትም ያልተፈወሰ ደዌ ስለሆነ ይሆናል መጻጉዕ ተብሎ ስሙ ራሱ በዛው ጸድቆ ነው የቀረው። ይህ ሰው የነበረበት ስፍራ ቤተሳይዳ ተብሎ ነው የተጠራው። አገልግሎቱም እዛ ላይ ተጠቅሷል። እንዲህ በዚያ ዘመን እንግዲህ እንዲህ አይነት የፈውስ አገልግሎት ይሰጥ ነበረ ማለት እንችላለን አይደለ?
ያ ማለት ህሙማን አንድ ላይ የሚሰበሰቡበት የእግዚአብሔርን ተአምራት ደጅ ጥናት ያደርጉበት የነበረ ስፍራ እንደነበረ ማሳያ ሊሆነን ይችላል። ጠበል ወይም የመጠመቂያ ስፍራ የምንለው ማለት ነው። የመጠመቂያ ስፍራ እንግዲህ በዚያ እንዳለ ከዚያ በፊትም በዮርዳኖስ ያለው ብዙ ታማሚዎች ይድኑበት እንደነበረው ስፍራ ሁሉ ይሄኛው ደግሞ በተለየ ሁኔታ ከዮርዳኖስ የሚለየው መልአክ ውሃውን የጌታ መልአክ ነው የሚለው መጽሐፍ ቅዱሱ ውሃውን ሲያነዋውጠው አንዳንድ ሰው ይፈወስ እንደነበረ ተጽፏል። በርግጥ እዛው ላይ ወንጌሉም ይገልጥልናል እና እግረ መንገዱን ግን ምህጻበ አባግ ምህማሰ አባግ እንላለን። የበጎች መዋኛ ተብሎ ነው የተገለጠው። የበጎች ማጠቢያም ብለን እንጠራዋለን። ምንድን ነው ይህ ታሪክ? አብሮ ሊታይ የሚችል ነገር ካለ እግረ መንገዱን ነው። ምናልባት አንዱን ነገር ለመናገር እዛ እንግዲህ መስዋዕት ሊሆኑ የሚችሉ በጎች ታጥበው አንድ ንጽህናቸው በዛኛው ክፍል ያነሳ ነው ባለፈው ሳምንት መራጎራችን ያነሳ ነው። ነውረኛ የሆነ ማለት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ብቻ ሳይሆን ንጹህም ሆነው ከጽዳጅ ከምን ከብስባሽ ነገሮቻቸው በሙሉ ንጽህናቸውን የሚጠብቁበት አንድ በሌላ መልኩ የእግዚአብሔር መስዋዕቶች ናቸውና ንጽህናቸው የሚታይበትም ስፍራ ሆኗል ማለት ነው። እንግዲህ አንዱ እሱ ነው የሚሆነው። በጎች ለእግዚአብሔር መስዋዕት ከመሆናቸው በፊት እዚህ ጋር ታይተው ነው ወደ መቅደሱ የሚሸጋገሩት ማለት ነው። ያው ነው፣ ሌላ ምንም ሊኖረው አይችልም። የበጎች ማጠቢያ ተብሎ የተጠራበት ባለታሪኮችም ይህንን ነው የሚያስቀምጡት። ወደ ቤተ መቅደስ ለመስዋዕት ከመቅረባቸው በፊት እዛ ታጥበው ይሄዱ ነበር ነው የሚሉ ፕሮፓትቄ ቅልንብትራ በሌላ ልሳን ብለን እንጠራዋለን። እንደው ይሄ ወደ ታሪኩ መንደርደሪያ ነው። እዛ ቦታ ላይ ነው እንግዲህ እነዚህ 5 ወለል ወይም 5 እርከን ባላት የመጠበቂያ ስፍራ ላይ ሁሉም ተሰባስበው ይጠብቁ ነበር። ቅድም አንተም እንዳነሳው የእግዚአብሔር መልአክ እስኪወርድ ድረስ እና እስኪያናውጠው ድረስ ፈውሱ ጥቂት ነበር። አንድ ሰው በሳምንት 1 ቀን ነበረ ይደረግ የነበረው። ቀዳም ተርጓሚዎቹ ቅዳሜ በሰንበት አንዳንድ ሰው ይፈወስ። እዚህ እንትኑ ላይ ንባቡ ላይ እንደሱ አይገልጥም፣ ግን ሊቃውንቱ ቀዳም አንዳንድ ድው ይፈወስ ነበር ብሎ ነው የገለጡት። እውነት ነው። ይሄ እንግዲህ በብሉይ ኪዳን ውስጥ ልክ በሳምንት አንድ ሰው ይፈወስ እንደነበረው ሁሉ በሳምንት አንዴ ተርጓሚያን ሊቃውንቱ ደግሞ ለእስራኤል የሆነውን ድህነት ያሳያል። በብሉይ ኪዳን እነዚህ 5 መመላለሻዎች ላይ አይደለ ሰው የሚተኛው መተኛዎች፣ እርከኖቹ፣ ደረጃዎቹ 5 ናቸው። በ5ቱ የሙሴ መጻሕፍት ውስጥ አምነው አምላካቸውን ተስፋ የሚያደርጉ እግዚአብሔርን የሚያመልኩ ሰዎች ብቻ ናቸው ድህነት የሚያደርጉት። አንድ ታማሚ ድን ነበር ማለት አንድ የአብርሃም ልጆች ብቻ ድህነቱ ውስጥ ተስፋው ውስጥ ነበሩ። አንድ ታማሚ የሚባሉት እስራኤል ናቸው። አህዛብን አይጨምርም ነበረ ማለት ነው ያ ተስፋ። ነገር ግን በኋላ ታሪክ ተቀየረ። ክርስቶስ ሲመጣ መጻጉዕ ላይ ሰው የለኝም አለ። ይሄ ማለት የውሃውን መነዋወጥ ሲጠብቅ ውሃውን የፈጠረው ጌታ መጣለት። ሰው የለኝም ሲል ሰውን የፈጠረ ጌታ መጣለት። ከዚያ በኋላ የምናየው ፍጹም ድህነት ሆነ ማለት ነው። አሁን እንደ ብሉይ ኪዳኑ እስራኤል ብቻ ተስፋ የሚያደርጉት ድህነት ሳይሆን አህዛብም እስራኤልም የሚድኑበት መልአክ እየመጣ ሲባርከው ሳይሆን ያመነ የተጠመቀ ሁሉ የሚድንበት ጥምቀት ውሃ ተሰጠን ማለት ነው። ልክ እንደ ኖህ መርከብ። የኖህ መርከብ እንደሚታወቀው ሰው ብቻ አይደለም የገባባት፣ እንስሳት፣ አራዊት፣ አዕዋፍ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ገብተውባታል። ቤተክርስቲያን እንደዛ ናት። አሁን የሆኑ ሰዎች ብቻ ወይም የሆኑ አካላት ብቻ የሰፈሩባት አይደለችም። ለድህነት እግዚአብሔር ልባቸውን የከፈተላቸው ያመኑ ሁሉ የሚሰበሰቡባት ትሆንና በአራዊት የተመሰሉ፣ በእንስሳት የተመሰሉ፣ በአዕዋፍ የተመሰሉ ሰዎችም ሁሉ ተሰብስበው እግዚአብሔርን የሚያመልኩባት፣ አራዊትነታቸውንም ክፉ ጠባያቸውንም አጓጉሌ ዋህነት በርግብ ላይ ባለፈው ሳምንት ያብራሩት ማለት ነው። እንደዚህ አይነት ጠባያቸውን ትተው ማለት የማይገባውን ነገር ትተው መርከቧ ውስጥ የሚሰበሰቡባት ሆነች። ይሄ ሰው የሆነ ሰው ብቻ የሚድንባት አይደለችም ማለት ነው። ሐዲስ ኪዳን ከሐዲስ ኪዳን በተለየ ሁኔታ የብሉይ ኪዳኑን ያየን እንደሆነ ግን ልክ በቅዳሜ አንድ ሰው ብቻ ያን ሁሉ ተጠብቆ አንድ ሰው ብቻ ነበር የሚድን።
አሁን ግን ክርስቶስ የሰጠን የውሃ መዳን ወይም ደግሞ በውሃ የሚገኘው ስርየተ ኃጢአት ያመነ ሁሉ የሚድንባት ማንም ሰው የለኝም ብሎ አሁን ክርስቶስን ብለን እንጂ ሰው የለኝም እያልን ምናላዝንባት አይደለችም። ቅድም እንዲያውም ከቅድሙ ጋር ብዙ እየተገናኘብኝ ነው አጋጣሚ ሆኖ ሰው ማየት የለብንም ብለናል አይደለ? ሰው መጠበቅ እንዲያውም በቤተክርስቲያን ውስጥ መጻጉዕነት ነው። ቤተክርስቲያን ውስጥ ስለ ሰው አይደለም ስለ ክርስቶስ ነው የምንናገረው። ያ ማለት ነው መዳናችን ላይ ስጋውን የቆረሰ ደሙን ያፈሰሰ እሱ ነው። ከዚያ ውጭ እንደኔ ሊወድቅ ሊነሳ የሚችል ከጸኑት ውጪ በተጋድሎ ጸንተው ዲያብሎስን ኃጢአትን ድል ነስተው ካረፉት ውጭ ያሉ የኔን ዘመን ቢጤ አገልጋይ ሰዎች ተስፋ ማድረግ መጻጉዕነት ነው። ስለዚህ ክርስቶስ አምላካችን ሰው ሆኖ የመጻጉዕን ደዌ አርቆለት አልጋ ሸክሞ እንዲሄድ ያደረገው ጌታ በሳምንት አንዴ ያውም በአንድ ሰው ይሰጥ የነበረውን ይሆን የነበረውን ድህነት ለሁሉም ማድረጉን ያሳያል ማለት ነው ባጭሩ። መልካም ነገር ነው በእውነቱ። በእርግጥም ሲታይ ሲጠና የሰውየው ታሪክ ብዙ ነገር ሊያሳይ የሚችል ጉዳይ ነው። 5 መመላለሻ አላት እንደተባለው 5ቱ ኦሪት ነበሩ የእምነት መሰረቶች። በእነሱ አምኖ የሚኖር ህዝብ ደግሞ 5 የመስዋዕት አይነቶች ተፈቅደውለት ነበር። ኦሪቶች ምናልባት ምእመናን ማቋቸው ከሆነ ቢዘረዘር ዘፍጥረት ነው። ከመጀመሪያው ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም 5 ሞልተዋል። እነዚህ ናቸው እርከኖቹ። እነዚህ 5 መጻሕፍት ናቸው። በእነዚህ 5 መጻሕፍት ውስጥ ደግሞ 5 የመስዋዕት አይነቶች ተዘርዝረዋል። ከኦሪት ዘሌዋውያን ምዕራፍ 1 እስከ ምዕራፍ 5 ድረስ የተዘረዘሩ 5 የመስዋዕት አይነቶች አሉ። በ5ቱ መጻሕፍት ያምናሉ፣ 5ቱ መጻሕፍት ይቀበላሉ። በ5ቱ የመስዋዕት አይነቶች ደግሞ ለእነሱ ይቀርባሉ። እንደዛም ሆኖ ግን ፍጹም ድህነት እንዳላገኙና ጥቂት ፈውስ ግን እየቀመሱ እንደኖሩ ያም ያሉት እንደውም ሊቃውንቱ ተስፋ እንዳይቆርጡ የተደረገላቸው ነበር ይላል። እንደዛ ሆኖ ከሰው አንዳች ነገር ሲጠብቁ እንደነበረ እና በትክክል እግዚአብሔር መጥቶ እስኪያድናቸው ድረስ ጥቂት ነገርን ሲጠብቁ እንደነበር ማንንም ሰው ተስፋ ሲያደርጉ ወይም ነቢይ ወይ ካህን ተስፋ ሲያደርጉ እንደነበረ ነው የሚያሳየው ማለት ነው። እዚያ በሉቃስ ወንጌል ምዕራፍ 10 ላይ ስለ ሳምራዊው ስናነሳ ተስፋ የተደረገው ሌዋዊ፣ ተስፋ የተደረገው ካህን ያላዳነውን ያልተጠበቀ ሰው መጥቶ ሲያድነው እንመለከታለን። እዚህም ላይ እንደዚህ አይነት ነገር እናያለን። በጣም ይገርማል። ሰውየው የጠበቀው ሌላ ሰው ነው። አሁን ግን መጥቶ ያዳነውና የደረሰለት ደግሞ ሌላ ሰው ነው። መጻጉዕ ይህን ያክል ዘመን የተረሳ ሰው ነበረ። ይህን ያክል ዘመን መቆየቱ ምናልባት አሁን የምትደረግለት ነገር ታላቅ ስለሆነች ነው ወይስ እንደው መላውን የሰው ልጆች ሕይወት ሊያሳይ በሚችል ሁኔታ እንዲገለጥ ነው ታሪኩ? እንግዲህ የቤተ ክርስቲያን ሊቃውንት እንደሚሉት ያው እንደሚታወቀው የመጀመሪያው የእስራኤልን ይወክላል ይሄ ሰው 38 ያው በአቅራብ ስሌት 40 ብለን ይዘዋለን። 40 ዘመን እስራኤል በበረሃ በስቃይ ኖረዋል እና አምላካችን እግዚአብሔር በኋላ የተስፋ ምድርን እንደሰጣቸው ስቃይ ከሆነ ህይወት እንዳዳናቸው ለማሳየት የተተረጎመ ወይም የሆነ ታሪክ አድርገውታል። በሌላ መልኩ ግን እንደተባለው የዓለምን ሁሉ ወይም ደግሞ ፍጥረትን ሁሉ የሚወክልም አይነት ሰው ሆኗል ይሄ ሰው ማለት በረጅም ጊዜ ውስጥ በተስፋ በነገራችን ላይ መጻጉዕ የሚወቀስ ሰው ብቻ አይደለም። በኋላ ፍጻሜውን ባለማሳመሩ የሚወቀስ ቢሆንም ነገር ግን 38 ዘመን ሙሉ እድናለሁ ብሎ ተስፋ ማድረግ እኔ በጣም ነው ያውም እዛች ቦታ ነው አልሄድም። በጣም የሚገርም ተስፋ ነው እና የሚገርመው አንተ ክስታነሳው ትዝ አለኝ። አሁን ያቺ ደም ይፈሳት የነበረችው ሴት 12 ዓመት ነው የታመመችው። ግን የሄደችበትን ቦታ ስታስበው በብዛቱ በጣም ገንዘቧን ሁሉ ጨረሰች ጨረሰች ነው የሚለው አልወዘከ ለፈውሶታ ዞር ኖራ አልሃማ ነው የሚለው ከማባስ በስተቀር ያዳናት የለ። ይሄ ሰውዬ ግን የትም አልሄድም። በእርግጥ ሊሄድ ቢልም መሄድ የሚችል አይደለም። ግን ጥያቄው ምንድነው? መዳን ትፈልጋለህ ሲባል ይሄ አይደለም ያለ ሰው የለኝም ነው እንጂ መዳን አልችልም የሚል ተስፋ ቢስ ቃል ከሱ ውስጥ የለም። እሱማ ቆይታ ምን ሰው ሌላ ምን ሊል ይችላል? አሁን እውር ምን ትፈልጋለህ ቢሉት ምን ትሻለህ ቢሉት ብርሃን አይደለም የሚለው የታመመ ሰው እኔ እሱ ትንሽ ይከብደኛል። አሁን እውር ምን ትፈልጋለህ ቢባል ገንዘብ ነው የሚለው ማለቴ ብርሃን ሊል እንደሚችል እኮ ይታወቃል።
እሱማ አባባልም አለ እኮ ብላ ካለኝማ አንድ አባቴ አይቆምጠኝም ነበር። ምን ለመብላት ሲባል ደዌን መመኘት እውነት ነው። ደዌ የሚያስመኝ ረሃብ አለ ማለት ነው። አሁን ድሮ ምን እንሰማ ነበር እንግዲህ አሁን ይኑር አይኑር አላውቅም፣ ልጆችን ሰርቀው አይናቸውን አጥፍተው የሚለምኑ ሰዎች አሉ አይደለ? እሱ በሰው ደዌ ነው ራስ አይደለም። አረ እኔ በህፃንነታችንም ማስታወሰው አንድ ጎረቤታችን ነበር ድሮ እና ቤተሰብ ገንዘብ ጠይቆ እምቢ ሲሉት እግሩን በምላጭ በጥቶ የኔ ቢጤ መስሎ ሲለምን ወንድሙ አግኝቶት የደበደበው አረሳውም። ልጆች ሆነንና አንዳንድ ጊዜ ይሄ አካል የጎደለኝ አካል አለ ብሎ ሰው ፊት መታየት ለልመና ጥሩ ድምጽ ይሆናል መሰለኝ። እና መጻጉዕ እንዲያው ባጭሩ የጎደለው ነገር አለ መዳን ትፈልጋለህ ሲባል ስሜቱን ነው ያስቀደመው፣ ግን ተስፋ ደግሞ አልሞተበትም ጨርሶ። 38 ዘመን እኔ በጣም ሁሌ የሚገርመኝ 38 አይደለም 8 ዓመት መታገስ 8 ወር መታገስ የሚከብደው ዓለም 38 ኦልሬዲ የጎልማሳ ህይወት ጀምሯል። ምንም እኮ ወደ 40 ከተጠጋ አሁን ዘመነ እሳትን አለፈ፣ ዘመነ ማይ ሊገባ ነው እና ምንም የውሃ ምግብና ላይ እየገባ ነው። አሁን በዚህ ዘመን እኮ የምንኖረው ወርቃማ ዘመን የሚባለው እስከ 40 ዘመን ድረስ ያለው ነው አይደል? እንግዲህ ከዛ ደግሞ በሽታው የጀመረበትን ዘመን አናውቅም፣ ከስንት ዓመቱ እንደሆነ ከስንት ዓመቱ እንደጀመረም አናውቅም። እኔ እንዲያው በጣም የሚገርመኝ ግን ምን መሰለህ፣ አሁን ይህን ያህል ዘመን አልጋ ላይ ተጣብቆ የነበረ ሰው ነው፣ ግን አይምሮውን እንኳን አልሳተም። ያ ማለት ለሚጠየቀው ጥያቄ ትክክለኛ መልስ እየሰጠ ነው። በሌላ በኩል የተጠየቀውን ትቶ ሌላ መዘባረቁ ሌላ ጉዳይ ነው። ጥያቄው ልትድን ትወዳለህ ወይ ነው፣ አዎ ወይም ደግሞ አይደለም ነው መልሱ መሆን የነበረበት። እሱ ግን ሌላ እንትን ጨመረበት፣ ብሶት። ምናልባት የዘመኑ ርዝመት ብሶት ጨምሮበት ይሁን አላውቅም። ብቻ ሰው የለኝም እንጂ ወባህቱ እድናለሁ፣ በቃ ግን ሰው የለኝም እንጂ እድናለሁ ከወደ ውሃው የሚያወርደኝ እንዲህ የሚለኝ ሰው ስለሌለኝ ነው እንጂ ብሎ ነገር ጨመረበት። በእርግጥ ዛሬም የሰዎችን ልብ ለማራራት ሲባል ለማኝ በጣም ብዙ ነገር ይደረድርበታል። የለማኝ ማመልከቻ ሙሉ ነው፣ ግጥግጥ ያለ ነው። አሁን ሹመት የሚሰጡ ሰዎች አይተህ ከሆነ ሲሰጡ በሁለት መስመር ነው የሚሾሙት። ምናልባት እኮ ሀገር መምራት ሊሆን ይችላል የሚሾሙ፣ ግን ማመልከቻ ሲሆን በዚያ በሁለት ምዕራ እንትን አያልቅልህም። አገልግሎት የታይቶ እንዲሆኑ ልፋቴ ድክመቴ ታይቶ ደጅ ጥናቴ ታይቶ እያልክ የምትቀጥለው ነገር በተለይ በእኛ ቤተ ክህነቱ ከሆነ ደግሞ ጥቅስም ይበዛል። የማፍረስና የመስራት ያህል ተመሳሳይ መሰለኝ። መስራት በጣም ብዙ ጊዜ ይፈጃል፣ ማፍረስ ግን ምናልባት የደቂቃ ጉዳይ ነው። አዎ ልክ በጣም እንደዛ አይነት ነገሮች አሉ። ይህም ሰው እንደዛ አይነት እንትኑን አበዛው። ዞሮ ግን የሚፈለገውን ነገር መጨረሻ ላይ ተናግሯል። ሰው የለኝም እንጂ መዳን እወዳለሁ የሚለውን ነገር ነው የተናገረው። እና ይሄ ያው ለመዳን አውቅቶታል። እንደተባለውም ትዕግስቱ በዚያች ቦታ ላይ ደጅ መጥናቱ ያን ያህል ዘመን ዛሬ ላለን ምእመናን የሚያስተላልፈው መልእክት በጣም ሰፊ ነው ብዬ አምናለሁ። ከተስፋ አንጻር ያ ማለት የትም ቦታ ሳትሄድ ምንም እንኳን ቢዘገይም የእግዚአብሔር ምሕረት የሚቀድማትም የሚሻላትም የለም ብለህ አምነህ የእግዚአብሔርን ስጦታ የሚበልጣትም ምንም ነገር አይኖርም አይገኝም ብሎ ሌላ አማራጭ ሳይዙ መቀመጥ ማለት ነው። እግዚአብሔር በአማራጭ የምታስቀምጠው ነገር አይደለም። ምናልባት እገሊትን ባላገባ እገሊትን ላገባ እችላለሁ ብሎ አንድ ወንድ ሊያስብ ይችላል። አንዲት ሴትም ልክ እንደዛው ልታስብ ትችላለች። በእግዚአብሔር ግን የምትተካው ማን አለ? ሴትና እንዲያውም የተሻለ አማራጭ አለኝ ሁሉ ልትል ትችላለች። ወንድም እንደዛው ተሻለ ነበረኝ ሊል ይችላል። አንድ ጌታ ተብሎ በተገለጸው አምላክ ላይ ግን ማን የተሻለ ነገር ምን ይመስልህ? ከምና ማልክት ጊዜ ነው የምንለውም። አሁን የተሻለ ጫማ ልትመርጥ እኮ ትችላለህ። የተሻለ እግር ግን አትመርጥም። ያው ያለህን ነው የተሰጠህን ነው የምትለው። የተሻለ ቀለበት ልትመርጥ ትችላለህ። የአልማዝ የወርቅ የብር እያልክ ልታሻሽል ትችላለህ። የተሻለ ጣት ግን ልታመጣ አትችልም። እንዲህ አይነት ማንመርጣቸው ማንተካቸው ነገሮች አሉ ነው። አሁንም ምእመናን በዚህም ዘመን በየትኛውም ዘመን ያሉ የቤተ ክርስቲያን ልጆች በጠቅላላው በእግዚአብሔር ሊተኩት ሊደራደሩበት የሚችሉ ምንም አይነት እድል ፈንታም የላቸውም። ሌላ እግዚአብሔር ነው። በቃ ሌላ አምላክ የለንም። እሱን እናመልካለን፣ እሱንም ተስፋ እናደርጋለን።
ከሰው አስቀድመን እሱን ተስፋ ማድረግ እንዳለብን ነው የሚያሳየው። ራሱ የጌታ ጥያቄ እንደው አሁን እዛ ላይ የተቀመጠበት ምክንያት ሌላ ቀንም አንስተነዋል ይመስለኛል። እንዲያውም አንተን ያነሳው አስታውሳለሁ። መጻጉዕ እዛ የሄደበት ምክንያት ይታወቃል። በቃ ሊድን ነው ሄደው፣ መዳን ፈልጎ ነው ሄደው። ጌታ ግን መጥቶ የጠየቀው ጥያቄ ልትድን ትወዳለህን የሚል ነበር። ምንድን ነው የሚያሳየው? እኔ ሁለት ነገር ነው የሚታየኝ። የመጀመሪያው ይሄ መጀመሪያ አሁን እስካሁን ያነሳ ነው የመጀመሪያው ህመምተኞች ግን ምን ይፈልጋሉ? እውነት መዳን ብቻ ነው ወይስ ደግሞ ሰው ከድህነታቸው እኩል ሰው የሚናፍቃቸው መሆኑን አያሳይም? የሚጠይቃቸው ይሄ ሰው እንግዲህ ማንም አናግሮት አያውቅም ማለት ነው። ተመርጦ ክርስቶስ አምላካችን ሲያናግረው መዳን ትፈልጋለሁ ብሎ ስሜቱን የተናገረውም ለዛ ይመስላል። እና እዚህ ዓለም ላይ ልዩ ልዩ በሽታ ያለባቸው ሰዎች እንደ መገለል ምናልባት ከበሽታቸው በላይ የሚያማቸው ነገር ያለ አይመስለኝም። መገለል፣ አለመጠየቅ፣ በሰዎች መረሳት በጣም ትልቅ በሽታ አይደለም? በጣም እውነት። እንትኖቹ ራሱ አሁን እኮ የሰውየው ሰው የለኝም ብሎ ሲናገር በየሳምንቱ የሚድኑ ሰዎች አሉ። አንዱም እንኳን ተመልሶ መጥቶ ሊረዳው ያልቻለው ለምንድን ነው? ተፈውሶ ወዲያው ነው የሚሄደው፣ እየወጣ ነው የሚሄደው ማለት ነው። ከዚያ በተጨማሪ ሰውየው የሚያድነኝ አይደለም ያለው፣ ውሃው በተናወጠ ጊዜ ወስዶ ከውሃው የሚጨምረኝ ሰው ነው ያለው። አየህ፣ የሰውን ድርሻ ያውቀዋል። ሰው ፈዋሹ ሌላ ነው፣ አድራሹ ግን ሌላ ነው። የሰው ድርሻ እስከምን ድረስ እንደነበረ በደንብ ያውቃል። ይችን እንኳን የሚያደርግለት ነው ያጣው። ማለት ስሜቱ አልለቀቀው። ሰዎቹ ከሚችሉት በላይ ያደርጉልኝ አላለም፣ የሚችሉትን የሚያደርግልኝ ሰው አጣሁ። እንግዲህ በዚያ ዘመን ስንት ሊቃነ ካህናት ስንት ካህናት ባሉበት ዘመን እኮ ነው። ተመልከት፣ ነገስታቱ አሉ፣ መኳንንቱ አሉ። ከዛ ሁሉ ህዝብ ግን ማንም ሊደርስለት የቻለ የለም። ኢየሱስ ክርስቶስን ለመያዝ ስንት ወታደር እንዳልተላከ ይህን ሰው ለማዳን ግን የሚልኩት ወታደር አልነበራቸውም ሊቃነ ካህናቱ ራሳቸውና ሰውን ለማዳን ምን ያህል የዘገዩ፣ ሰውን ለመርዳት ምን ያህል የዘገዩ እንደነበሩ ነው የሚያሳየው ማለት ነው። ትክክል ነው። እና ሰውን ምናልባት ከህመሙ ላናድነው እንችላለን፣ ግን ህመሙን እንዲድን እውነት ነው በጣም መተኪያ የሌለው ነገር ይመስለኛል። ይሄ የእሱ ስሜት የእሱ ብሶት በህመም ላይ መረሳት፣ በችግር ላይ አይዞ ባይ ማጣት ሌላው በሽታ መሆኑን ከዚህ ሰው ስሜት እንረዳለን። ሰው የለኝም የሚል ብሶት ማስቀደሙ እና በዚሁ አጋጣሚ እንዲህ አይነት መልእክቱን ለማስተላለፍ ጥሩ አጋጣሚ ነው ብዬ ስላሰብኩ ነው። ጌታችን ኢየሱስ ክርስቶስ መዳን ትፈልጋለሁ እያለበት ነገር እንግዲህ ከዚህ በፊትም ያው እንዳልነው እንኳን ክርስቶስ የፈጠረው ሰውን የፈጠረ ጌታ ይቅርና እኛ ራሱ እናውቃለን ምን ሊፈልግ እንደሚችል። ነገር ግን አምላካችን እግዚአብሔር የነጻነት አምላክ ነው። በተለያየ ወንጌል ክፍል እንደተጻፈው አሁን ለጽድቅ እኛን ለማዳን እንደመጣ እናውቃለን። ነገር ግን ለመዳናችን እንኳን የሚናገረው ቃል እነሆ ነፍሱን ሊያድናት የሚወድ ቢኖር ብሎ መስቀሉን ተሸክሞ ይከተለኝ አይደል የሚለው። እና የሚወድ ቢኖር እያለ የምርጫችንን ጉዳይ አይጋፋም። አምላክ ነኝ በግድ ጽደቁ፣ በግድ ልፍረድባችሁም ወይም ልፍረድላችሁም አይልም። የሚፈርድብንም የሚፈርድልንም ነጻነታችንን አይቶ ነው። የሚያድነንም ፍላጎታችን ያለ ፍላጎት ያለኛ ተሳትፎ። ይሄ እንግዲህ ምናልባት ቴዎሎጂያኑ ሲነርጂ የሚሉት ነገር መሰለኝ። በህብረት እኔም ያላልኩበት ወይም ደግሞ እኔ ያልተጨመርኩበት እኔ ፈቃደኛ ያልሆንኩበት ነገር ምንም ሊሆን አይችልም። ክርስቶስ የሚያሳየን እሱን ነው። ከዚህ በፊትም ስለመቤታችን ስናነሳ ወደዚህ ዓለም መምጣት ብቻ ነው ያለኛ ተሳትፎ ሊፈጸም የሚችለው። እውነት ነው። ያም ቢሆን የእናትና የአባት ፈቃድ አለበት። ያው የራሳችን የለበትም ለማለት ነው እንጂ እና ይሄ መዳን ትፈልጋለህ የሚለው ነጻ ፈቃዳችንን የሚያሳይ ነው። ልክ በትምህርቱ ሌላ ጊዜ እንዳሳየን ሁሉ ማለት ነው። ሁልጊዜ እንደምንለው ለአዳምም እግዚአብሔር አምላክ የሰጠው ሶስቱ ነገሮች ነጻ ፈቃድ፣ ምርጫ፣ ኃላፊነት፣ እነዚህ ሶስቱ ነገሮች ለመጻጉዕም ይከለከለው አይደለም። ስለዚህ መጻጉዕም ይሄ ታማሚ ሰው ነጻ ፈቃዱን እንዲጠቀም ነው ክርስቶስ አምላካችን የጠየቀው ማለት ነው። በሌላ መልኩ ምናልባት ነገረ ክርስቶስን ሰው መሆኑን የአምላክን ሰው መሆኑን የሚያመለክት ቃል ስለሆነ መዳን እንደሚፈልግ እያወቀ እንደማያውቅ ሆኖ አላዋቂ ስጋን ተዋህጃለሁ የሚለው ነገርም ልክ በሌሎች ወንጌላት በነገረ ክርስቶስ ዙሪያ ሲነገር የምናውቀው ቃል ነው። ያውቃል፣ ግን አላዋቂ የነበረ ስጋን እንደተዋህደ ለማጠየቅ ደግሞ መዳን ትፈልጋለሁ ብሎ ጠይቆታል። ምናልባት እኛ በዘመናችን እንጨምረው ካል ቅድም የነካካ ነው። በዘመናችን ያለውን ትርጓሜ ብናየው
ከድህነት አትራፊ የሆኑ ከችግር ከበሽታ አትራፊ የሆኑ ደግሞ አትራፊ ነን ብለው የሚያስቡ ሰዎች አሉ አይደለም። ለምሳሌ አይነህን እንመልስልህ ወይስ ገንዘብ እንስጥ ቢባል እኮ ኧረ ምን ያደርግ እኔ በዚሁ ነው መኖር ብፈልገው ብሎ ደግሞ ችግሩን የሚፈልገው ሰው ይኖራል ማለት የገቢ ምንጩ ከሆነ። ለምሳሌ አንድ ሰው ጤነኛ ሆኖ አልተማርኩም ብሎ ካሰበ፣ ነግጃ አላተርፍም ብሎ ካሰበ፣ ሰርቻ አልለወጥም ብሎ ካሰበ ይችኛዋን ችግሩን እንደ ገቢ ምንጭ ሊቆጥራት ይችላል። ለምሳሌ እንበልና አንዳንድ ጎዳና ላይ የሚለምኑ ሰዎች እንግዲህ በተለያየ ማህበራዊ ሚዲያ አይቻለሁ ስራ ሲያሰሯቸው ጠፍተው መጥተው ልመና እንደሚቀመጡ ይሄ በጣም የተለመደ ነው። በፖሊስ የሚያዙ ምን ይላሉ እና ያ ማለት ነው ጎስቁሎ መታየትንና መለመንን እንደ ትርፍ እንግዲህ በጣም ለቃሉ ይቅርታ ይሄ ሁሉንም የሚወክል አይደለም፣ ጨካሚዎች ሆነን አይደለም። ግን ይህንን የሚያደርጉ ሰዎች ደግሞ እንዳሉ በጣም ግልጽ ነው ለማለት ነው እንጂ ሰበብ አግኝተው ሲረዳቸው የእርዳታ እጅ ሲዘረጋላቸው ቶሎ ብለው ህይወታቸውን የሚቀይሩ ሰዎች እንደሚኖሩ ወይ እንዳሉም ጠፍቶን አይደለም። ነገር ግን ደግሞ የገቢ ምንጭ ሆነን ብለው ይህንን የሚፈልጉ ሰዎች አሉ እና መጻጉዕ መጠየቅ ነበረበት። መዳን ትፈልጋለህ ተብሎ ፈልጋለሁ እንግዲህ ሰው የለኝም ብሎ እንደዚህ ተናገረ። እንግዲህ ያው የሆነው ሆነለት። ተጨማሪ ትርጉም የሰጡም አሉ። በእርግጥ አንዳንድ ሊቃውንት በኋላ ላይ የሆነውን ታውቃለህ፣ መጻጉዕ ያዳነውን አያውቅም እና በቤተክርስቲያናችን ታሪክም ፍጻሜውን ያገኘው የእሱ መዳረሻ የሚያሳየን በክርስቶስ ተከሶ በቀረበበት ሰዓት ክርስቶስን ከከሰሱትና ካሳጡት ሰዎች መካከል አንዱ እንደነበረም ተጽፏል። እንዲህ አይነት እንትን ውስጥ መግባቱ ጤነኛነቱ ያመጣብን እንግዲህ ተመልከተ። ይህ ሰውዬ ድውይ በነበረ ጊዜ በእግዚአብሔር እቅፍ ውስጥ ነበረ፣ ባለጤና ሲሆን ግን ከእግዚአብሔር እቅፍ ውጭ ሆኗል እና ለመጥፋቱም ምክንያት እንዳልሆነ ክርስቶስ ለማጠየቅ ፈቃዱ ናት የተፈጸመችለት። ማንኛውም ሰው ከእግዚአብሔር አንዳች ነገር ይለምናል። በተፈጸመችለት ጊዜ ስለቱ ምኞቱ በተሳካችለት ጊዜ ከእግዚአብሔር እቅፍ የሚወጣ ከሆነ ኃላፊነቱን ራሱ ይወስዳል። ምክንያቱም አልቅሶ የተቀበላት ናት። እንደ ስምዖን አረጋዊ ስምዖን የምንለው አለ። እንደ ስምዖን ተምኔቱ በተፈጸመችለት ጊዜ በሰላም አሰናብተኝ ዛሬ ከዋሉ ካደሩ መጣላት አይቀርምና ብሎ የሚጸልይ ሰው ሊኖር ይችላል። ከዋለ ካደረ ዘንድ ግን ኃጢአት የምትጸናበትና የምትሰለጥንበት ሰው ሊኖር ይችላል እና ያንን ራሱ ኃላፊነቱን ይወስዱ። ወይም ጽድቅም ሆነ ኃጢአት በራሳችን ፈቃድ የምትመጣብን እንጂ በማንም አስገዳጅነት በእግዚአብሔርም ሊሆን ይችላል በሌላ አካል አስገዳጅነት የማትመጣብን መሆኗን ለማሳየት ነው ብለው ትርጓሜ የጨመሩም ሊቃውንት አሉ ማለት ነው። እና ይሄ መሰረታዊ ጭብጥ ያለው እዚህ ላይ ነው። መዳን ትወዳለህን የሚለው ጥያቄ ነው እንግዲህ በመጀመሪያ ወሳኙ ነገር የሚሆነው እሱ ላይ ነው። ይሄ በነገራችን ላይ የአዳምን መዳን ጨምሮ የሚያካትት ጉዳይ ነው። ምዕመናን ግልጽ እንዲሆንላቸው የሚያስፈልገው መጻጉዕ አዳምንም ስለሚወክል የሞተው አዳም ወይም በኃጢአት የተያዘው አዳም መዳንን ስለሻታት ነው ስለፈለጋት ነው የመጣችለት የተደረገችለት እንጂ በመሞት ዲያብሎስ ይቀድመዋል አዳምን። ለዲያብሎስ ያልተደረገችለት ለአዳም ተደርጋለታለች። ለምን? አዳም ያጣትን ሕይወት መልሶ ፈልጓታል። ዲያብሎስ ግን አልፈልጋትም። ስላልፈልጋት አላገኛትም። የፈልጋት አዳም ደግሞ አላጣት፣ የተሻለ ሆኖ እንዳገኛት የሚያሳይም ጭምር ምስጢር እንዳለ ቃቢያን ነው። ምንድን አዳም ሰተው አሰርቶናት ወለከሳ ዲያብሎስ አማራጭ የለውም። ወደቅኩ በቃ አልነሳም ነው። ዲያብሎስ ግን በወድቅም አዳም ግን በወድቅ እነሳለሁ ነው። ስለዚህ ተስፋውን ምክንያት አድርጎ አዳነው ነው። ዛሬ ላለን ምዕመናንም ዛሬ ላለን የቤተክርስቲያን አባላትም የሚያሳየን ነገር ምንድን ነው? በምን ልንወድቅ እንችላለን። ያውም ለብዙ ዓመት ከእግዚአብሔር ሊለይ የሚችል ክፉ ነገር ሊያጋጥመን ይችላል። በትዳር ምክንያት ከእግዚአብሔር ሊለዩ የሚችሉ ሰዎች አሉ። በዝሙት ምክንያት ከእግዚአብሔር ሊለዩ የሚችሉ ሰዎች አሉ። ያውም ቆራቢ የነበሩና ጥሩ ሕይወት የነበራቸው ሰዎች ሊሆኑ ይችላሉ እና ከእግዚአብሔር ረጅም ዘመን የተለዩ ቢሆኑም እንኳን ቢመጡ እግዚአብሔር የሚቀበላቸው መሆኑና ዛሬም ድረስ እየተከተለ ልትድን ትወዳለህን እንደሚላቸው ማሳያ ነው። በነገራችን ላይ ዛሬ ያለው ልትድን ትወዳለህን ከመምህራን አፍ የሚሰሙት ስብከት እኮ ነው። በዚህ አጋጣሚ የሰሙት ቃል እግዚአብሔር አሁን ይህን ቃል እግዚአብሔር የምትሰሙ ከሆነ በእውነት ልትድን ትወዳለህን የሚል ጥያቄ እግዚአብሔር እያቀረበ ነው ማለት ይቻላል። ያም ደግሞ እግዚአብሔር በሰው በኩል እንደሚያደርገው ማዳኑን ለማረጋገጥ ሰው የለኝም እንጂ የሚለው ነገር ራሱ ኢየሱስ ክርስቶስም ሰው ሆኖ መጥቶ ነው ልትድን ትወዳለህ ብሎ ይጠይቅ የነበረው እንጂ አምላክነቱን ገልጦ አይደለም እዚህ ላይ የመጣው። መጻጉዕ ታምራት ሲያደርግ አላየውም፣ ሌላም ነገር ሲያደርግ አልተመለከተውም። ምክንያቱም እሱ ጥብርያዶስ ላይ ጉባኤው ላይ አልተገኘም። በገሊላ ባህር ላይም ውሃ እየረገጠ ሲሄድም አላየውም። እዛ ቦታ ላይ ብቻ ነው ያየው። ምክንያቱም እሱ ሌላ ቦታ የመሄድ እድሉም የለውም።
እግዚአብሔር አጠገቡ መጣለት እና ይሄ ሚዲያ አጠገባቸው ማምጣቱ ይህን ቃል እግዚአብሔር በራሱ እግዚአብሔር ወደ እኛ መምጣቱን ነው የሚያሳየው። ቃሉን የምትሰሙበትን ነገር ቤታችሁ ድረስ ማምጣቱ ካህን ልታገኙ የማትችሉ ወደ ምሕረት ልትሄዱ የማትችሉ ንስሐ ለመግባት እድሉ ጊዜው የሌላችሁ ሰዎች ይህንን ቃል በሰማችሁበት ጊዜ ሁሉ ልትድን ትወዳለን የሚለውን ጥያቄ እግዚአብሔር እያቀረበላችሁ እንደሆነ እንድታውቁት ነው ይህንን የማነሳው። ያንን ጭምር አብሮ ሊገልጥ የፈለገ ነው የሚመስለው ማምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ይሄ በዚህ እንዳለ እንግዲህ በጣም የሚገርመው እንትን ውስጥ እንግባ፣ የሚገርመው ታሪክ ውስጥ እንግባ። ከዚህ በኋላ ወዲያውኑ ተንሥኦ ንሣራተከ ነው ያለው። የሰጠው ትእዛዝ አላዳገመውም፣ ክሱንም አላዳመጠበትም፣ ይቅር ነው ያለው። አሁን ተመልከት፣ መቼም ንስሐ ልንገባ ሄደንም እኮ ሌላ ሰው ከሰል ልንመጣ እንችላለን። በዛው እግረ መንገዱን ኃጢአቱን እየተናዘዘ ኃጢአት የሚሰራ ሰው አለ። እናንተን አሳስተውኝ ነው እንጂ እያለ ማለት ነው ይቀጥላል። ቀኖናውን ብቻ እንደመናገር ወይም ከእናንተና ጋር ሆነ እንዲህ አይነት ኃጢአት ሰርተናል ሊልም ይችላል። ምን አገባው ስለ እናንተና መናገር፣ እሱ መናዘዝ እሱ አይጠበቅበትም ነበር። ግን ይህን ያደርጋል እግዚአብሔር። ያንን እየተወ የሚፈልገውን ብቻ ወይም እሱን ሊጠቅም የሚችለውን ሰውየውን ሊጠቅም የሚችለውን ነገር ብቻ እንዴት እንደሚሰማ ነው እያሳየን ያለው እና በዚህ መልኩ ስንመለከተው የመጻጉዕንም እንደዚያ ነው ማለት ይቻላል አይደል? አሁን ሰው የለኝም እንደዚህ የሚለውን ትቶ ወዲያውኑ ምንድን ነው ያለው? ተንሥኦ ንሣራተከ ወሑር የሚል ፍጹም ትእዛዝ ነው የሰጠው ማለት ነው። እና ይህ እንደውም ሊቃውንቱ የሰጡት ሀተታም አለ። ፈውሱ ከነማን የተለየ እንዲህ አይነት እስቲ ይሄንን አንተ እንድትልልኝ ፈልጌ ነው። ያው ምንድን ነው ከሰዎቹ የተለየ ማለት እስካሁን በክርስቶስ ጊዜ በእርግጥ ብዙ ነቢያት አድነው ይሆናል ግን ማዳኑ የእሱ የተለየ ማዳን እንደሆነ ነው። ይሄ ማለት አልጋ ከመሸከም ጋር ብቻ የሚገናኝ አይደለም። አዳም ቅድም የአዳም ምሳሌ ተብሏል። የአዳም ብቻ ሳይሆን የልጆቹ ሁሉ ያገኘው መዳን ያገኘው ቤዛነት የኃጢአት ምልክት የሌለበት የኃጢአት ማለት ያ ኃጢአት ያ በደል የሰራው በደል ከእግዚአብሔር የለየው በደል በምልክትነት እንኳን እሱ ላይ ሳይጣበቅ ሳይኖር ፍጹም የሆነ ድነት ፍጹም የሆነ ቤዛ እንዲያውም ከቀደመው የበለጠ ክብርና ጸጋ አግኝቶ እንደዳነ ወደ ቀደመ ሀገሩ ወደ ቀደመ ክብሩ እንደተመለሰ መናገር ነው። መጀመሪያ መጻጉዕ አልጋው ላይ ተኝቷል። አሁን ደግሞ የተኛበትን ተሸክሟል። ያ ማለት ነው መጀመሪያ ሰው እንግዲህ አልጋውን የኃጢአት ምሳሌ አድርገውታል። ኃጢአት እኛን ይዞን ነበረ። በኋላ ግን በኃጢአት ላይ አቅም ያለን በኃጢአት ላይ ስልጣን ያለን እኛ ሆንና መጻጉዕ አልጋውን ተሸክሞ ሄደ ማለት በአልጋው ላይ ስልጣን ያለው እሱ ነው ማለት ነው። ስለዚህ አሁን በኃጢአት ላይ እኛን ዶሮ ቅዱስ ጳውሎስ እንደተናገረው እንደውም ሕጉ ከተጻፈ በኋላ ወሀየለ ዝኩ ኃጢአት ዘውስተ አባሌ ወፄወ ወኒ መንገል የሆነ የሚለው ኃጢአት በረታብኝ ነው የሚለው። አሁን እኛ ይሄ እንግዲህ ሕጉ ከመጣ በኋላ ነው ይሄ አድርግ አታድርግ የሚለው። አምላካችን ክርስቶስ የሰጠን መዳን ወይም ደግሞ ቤዛነቱ ደግሞ በኃጢአት ላይ ሌላ ስልጣን ሰጥቶናል። አሁን ኃጢአት በእኛ ላይ ምንም ስልጣን የለውም። ስለዚህ እሱን የሚያመለክት ነው። ተሸክሞት ሄደ ማለት የምንሸከመው እኛ በልጠን እሱ አንሶ ነው አይደለም። መቼም ከእኛ በላይ ክብደት ያለውን ነገር ልንሸከመው አንችልም። ስለዚህ አሁን እኛ ኃጢአት ቀሎናል። ያ አጉብጦን የነበረው እኛ ላይ ስልጣን የነበረው ኃጢአት ቀርቶ ፍጹም በሆነ መዳን ፍጹም በሆነ ልጅነት ፍጹም በሆነ ክብር ወደ ቀደመ ድህነታችን ወደ ቀደመ ክብራችን መመለሳችንን የሚያሳይ ነው። በሌላ መልኩ ደግሞ ምናልባት ሁለተኛ ነጥብ ቢነሳ አልጋህን ተሸክመ ሂድ እንደተባለው እስከ ዛሬ ድረስ እዛ ቤተሳይዳ አካባቢ የዳነ ሰው አልጋውን ጥሎት ነው የሚሄደው። ታውቃለህ አይደል? አልጋውን ተሸክሞ አይሄድም። ቢድንም እንኳ በሁለት ነገር፣ አንደኛ ብዙ ጊዜ የታመመ ሰው አልጋ መሸከም አይችልም፣ አቅም ይጎለዋል። መጽሐፉ ደዌ አለበት አንዱ የትኛውም ሰው እኔ መድኃኒት ተሰጥቶት ምናልባት እግሩ ሌላው ነገር በሙሉ እንኳን ጤነኛ ሆኖ እግሩ ቢል ቀስ ብሎ ተለማምዶ በዚህ በምንድነው በክራንች ሄዶ ምን ብሎ በጣም ብዙ ሂደቶችን ዘሎ ነው በእግሩ መንቀሳቀስ የሚችለው። የሳምንት ስብራት የአንድ ወር ስብራት ይሄን ሊያደርግ ይችላል። ክርስቶስ አምላካችን ግን 38 ዘመን ተራምዶ የማያውቅ ነገር ነው እንግዲህ ሂድ ያለው እና ይሄ 5500 ዘመን በሲኦል ተጣብቆ የነበረን ሰው ከኃጢአት ጋር ፍጹም ነጻነት ሰጥቶ እንደፈታው ማስረዳቱ ሆኖ፣ ሁለተኛው ነጥብ አቅሙን ፍጹም ጤናውን እንደሰጠው ማስረዳቱ እንዳለ ሆኖ ጠበል ቤት ያሉ ኃላፊዎች ይሄንን ሰው ረስተውታል። ቅድም እንደተባለው
ይሄ ሰልፍ የሚያስይዙ ሰዎች ረስተውታል። አሁን ያንተ ተራ ነው፣ አሁን ያንተ አይደለም እያሉ ረስተውት ኖረው ነበረ። አሁን ግን አልጋውን ተሸክሞ እንዲሄድ አይፈቅዱለትም። ሕግ አላቸው። ጠበሉን ምንድን ነው እዛ ጠበል ቤት የኖረ ሰው ፍራሹን አልጋውን ጥሎ ነው የሚሄደው። ክርስቶስ ግን አልጋህን ተሸክመ ሄድ አለው። ጠብ እንግዲህ ይህን ጊዜ የተጀመረ ይመስለኛል። እንዲሁም ተቃውሞ እንኳን ስተዋል በኋላ ላይ እኮ አልጋህን ተሸክመ ሄድ ያለ። ግን አውቀው ሰንበትን አለበሷት። በምክንያት ሰንበት እንዴት በሰንበት አልጋ ተሸክመ ትሄዳለህ ብለው ከነቢዩ ኤርምያስ ቃል ጠቅሰው ወይታቡ ጾረ ክቡር ነዋል የሚለው ጽኑ ሸክም ተሸክማችሁ ወደ ኢየሩሳሌም አትግቡ የሚለው ቃል እሱን ነው እንግዲህ የሚያመጡት። ግን ክርስቶስ አምላካችን አስቀድሞ ከእናንተ መካከል በጉ ከጉድጓድ ውስጥ የወደቀበት ቢኖር ሰንበት ነው ብሎ በጉን ከጉድጓድ ጥሎት ይሄዳል ወይ አያወጣውም ወይ ብሎ ረቷቸዋል። እና ይሄም የኃጢአት ገደል ውስጥ የነበረ ሰው ነው፣ የኃጢአት ጉድጓድ ውስጥ የነበረ ሰው ነው። ተፈታ። ለምን ኃጢአት ይሆንባችኋል ብሎ ነበረ። እና ለእኔ በጣም ትልቁ ፖለቲካ የሚመስለኝ እዚህ ጋር ነው። ምን ማለት ነው? አልጋውን እንግዲህ እነሱ ከብዙ ታማሚ እንደለመዱት ወይ ይሸጡታል ወይ ደግሞ ለሌላ አዲስ ታማሚ ያከራዩታል ማለት ነው። ቤተሳይዳ ላይ እንዲህ የተሻለ አልጋ ኖሮት ይሆን ድሮ በጤናው ጊዜ የገዛው ብቻ እሱን ተሸክሞ መሄዱ አስከፍቷቸዋል። ሕግ ቀይሮባቸዋል። የጠበል ቤት ስርዓት እዛ ጥሎት የሚጠጣበት ዋንጫው፣ የሚለብሰው ጋቢው፣ የሚተኛበት ምንጣፉ፣ አልጋው እሱ ነገር አልቀረም። እውነት ነው። ግን በአደባባይ አላነሷትም። ይችን ወይም ወንጌላዊ አልጻፈልንም። እንዴት አልጋውን ተሸክሞ ይሄዳል? እንዴት ፍራሹን እንዴት ምኑን ይዞ ይሄዳል አላሉም። እንዴት ሰንበትን ይሽራል ነው ያሉ። ይሄ ማለት የህዝብ ስስብልት የሚያገኙበት፣ አጋዥ የሚያገኙበት፣ ረዳት የሚያገኙበት በቃ ፖለቲካን መጽሐፍ ቅዱስ አልብሰው ሃይማኖት አልብሰው በደንብ የሰሯት እነዚህ ሰዎች ናቸው። ክርስቶስን ለመክሰስ አሁን እንጂ አሁን የተኛበትን አልጋ እኮ ሸክሞት ይዞት ሄደ ቢባል የራሳችሁ ጥቅም ነው፣ ራሳችሁ ተነጋገሩ ነው የሚላቸው ሰው እና ብልጦቹ የአልጋ ጉዳይ ሳያነሱ የጥቅም ጉዳይ ሳያነሱ አልጋ ዝም ብለው ስለ አልጋው ስለ ፍራሹ ዝም ብለው ስለ አንሶላው ስለ ብርድ ልብሱ ዝም ብለው ሰንበት እንዴት ተሻረች አሉ። ይህቺ አሁን ድረስ ያለች የክፉዎች መጫወቻ ሜዳ ትመስለኛለች። አሁንም እኔም እሱን ልል ነበር። አልፎ አልፎ ያለው እንዲህም አይነት ነገር እና ካህናቱ የሚከሰሱበት ወይም አለቃው የሚከሰስበት አለበለዚያ የሆነ ሰው የሚከሰስበት ነገሩ ሌላ ነው። ውጭ ላይ የምንሰማው ደግሞ ነገሩ ሌላ ሆኖ ይታያል። እና እንዲያውም አንዳንዴ የቤተ ክርስቲያንን ክብር ለማስጠበቅ ደፋ ቀና የሚሉ አባቶች ሲኖሩ እና አንዳንድ ወንድሞችም ሊሆኑ ይችላሉ፣ በየትኛውም ደረጃ ላይ ያለ ሰው ሊሆን ይችላል። እንደዚህ አይነት ሰው ሲኖር ቶሎ ብሎ የሚወድቅበትን የሚጣልበትን ያ ሰው ከሰው ፊት የማይቀርብበትን ነውር ፍለጋ የመሄድ ስራ ሲሰራ ይታያል። አንዳንዴም ያ ሰው ምናልባትም በግሉ ወንጀለኛም ኃጢአተኛም ሊሆን እኮ ይችላል። ግን ከሚናገረው ነገር ጋር ግንኙነት የለውም። ቤተክርስቲያንን ስለማዳን ነው የተናገረው፣ ስለማስቀጠል ነው የተናገረው። ለማንኛውም እንዲህ አይነት ነገሮች አሉ፣ በዘመናችንም አሉ። ያው የሚያውቅ ያውቃቸዋል እና እንዲያው ከአይሁድ የተወረሱ ስለሆኑ ብንተዋቸው የሚል ምክር ሰጥተን እንለፋቸው። እንዲህ አይነት አይሁዳዊ ጠባይ ነው፣ አይሁዳዊ ጠባይ ነው። እግዚአብሔር የማይደሰትበት ድጋፍ ለማግኘት ሲባል ያልሆነውን የህዝብን ስስ ልቡና ለማግኘት ተብሎ ያልተፈጠረውን ነገር እንደተፈጠረ አድርጎ ሰው መክሰስ፣ ሰውን ወንጀለኛ ማድረግ፣ ይሄ ከአይሁድ የወረስነው ክፉ በጣም ክፉ ነገር ነው። በወቅቱ ከነበሩት ማለት ነው። ባጭሩ ምኑ ነው እስካሁን ያነሳ ነው። የሚፈልጉት ነጥብ አልጋ ነው፣ ፍራሽ ነው፣ ብርድ ልብስ ነው። ነገር ግን አውቀው ህዝቡ የሚወደውን የክርስቶስ ፈውስ ባይሆን ኖሮ እሱም ተሸክሞ ለመሄድ አቅም የማያገኝም። ከዚያ በኋላ መዳኑን እንጂ ያም ነገር አያሳስበውም። እንኳን 38 ዓመት የተጠቀምበት አልጋ ሌላም ቢሆን የሚያሳስብ ነገር የለውም፣ ከጤና የሚበልጥ ነገር ስለሌለና ጥሎ የመሄድ ዕድሉ ሰፊ ነበረ። ይሄ ቀርቶባቸዋል ነው እና በክርስቶስ ላይ ጠላት ያበዛበትም አንዱ ምክንያት ይሄ ነበረ የሚለው ነው። ልክ ነው። እንደዚህ አይነት እንትኖች ሊቃውንትም የሰጧቸው ሀሳቦች አሉ። መልካም ነገር ነው። በጣም የሚገርመው ግን ከዛ በኋላ ራሱ እንደተባለው በሰንበት ምክንያት ክስ አንስተው ወዲያ ወዲህ ሲሉ እሱ ያዳነኝ አልጋህን ተሸክም ሄዳለኝ ከማለት ያለፈ ያለው ነገር የለም፣ የሰጠው ማብራሪያ የለም። በእርግጥ ሌላም ሊላል አይችልም ነበር። ግን የእሱ ከባዱ ነገር ምንድን ነው? መኑ ውእቱ ዘያሕወከ ያዳነህ ማን ነው ብለው ሲጠይቁት መልስ መስጠት አለመቻሉ የሚያስተዛዝብ ጉዳይ ሆኗል።
ምክንያቱም የቆየበትን ዓመት ይታወቃል። ይህን ያህል ዓመት ነው የታመመው። ከዛ በኋላም የገጠመው ችግር ይታወቃል። ሰው ማጣት ገጥሞት ነበረ። እንኳን ሊያድነው ወደ መጠመቂያው ስፍራ ሊያደርሰው የሚችል ሰው አልነበረውም ሰው እና ይሄ ሁሉ ውለታ ተውሎለት እንዴት ነው በአንድ ጊዜ ተነስቶ መሄድ የቻለው የሚለው በጣም የሚገርም ነው። አሁን ዮሐንስ 9 ላይ ያለው ዕውሩ ሰው እንግዲህ ተመልከት፣ በዚያ ሰዓት ሊያየው አይችልም አይደለ? ያዳነውን ግን ባዳነው ለማመንና ስላዳነው ለመመስከር እድሉን አግኝቷል። አቅሙ ነበረው። ተመልከት፣ ይሄኛው ባለማየት ውስጥ ነው የነበረው፣ ይሄኛው ግን ያያል። በሽተኛ ነው አለ እንጂ ዕውር ነው አላለም። ስለዚህ ቢያንስ አይኑ ያያል። አይኑ ካየነ ደግሞ አይምሮው ይመዘግባል። አይምሮው ጤነኛ እንደነበረ እኮ በንግግሩ ታውቋል። ግን እንዴት ነው በዚያ ሁሉ ሰው መሀል ቢሆንስ ያነጋገረውን ሰው እንዴት አያየው? እንዴትስ ነው በኋላ ላይ መኑቱ ዛይወከ ሲባል እገሌ ነው ማለት ያልቻለው ለምንድን ነው? እኔ እንደሚመስለኝ አሁን በዚህ ዘመን ሰዎች ስኬት ላይ ከደረሱ በኋላ የስኬት ምንጫቸውን የማያውቁ ሰዎች ይመስለኛል። ሀብታም ምን አደረገ ሲባል ድካሚ የሚል ሰው ብቻ የሰራውን ስራ የደከመውን ድካም ብቻ የሚያስብ ሰው ምናልባት እግዚአብሔር ባያግዘው እግዚአብሔር ባይረዳው እዚህ ይደርሳሉ ብለን ስናስብ የትም መራመድ የማይችል ሰው ምንም መሆን የማይችል ምንም የሆነ ሰው ስለ ራሱ ስኬት ሲናገር እግዚአብሔርን የሚረሳ ሰው ምናልባት መጻጉዕ ሊመስል ይችላል። በየትኛውም መንገድ በየትኛውም የህይወት ዘርፍ ላይ ስኬት ያለ እግዚአብሔር አልመጣም። እግዚአብሔር የተለየው ነገር ደግሞ እግዚአብሔር የሌለበት ነገር ደግሞ ሊኖር እንደማይችል እንዲያውም መጽሐፍ ኩላጌ ፍትፋዴ የሚለው ተይገብራ በሲ ይትትፈጸም ዘእንበለ በረድኤተ እግዚአብሔር ያላገዘው በጎ ነገር ሁሉ ያለ እግዚአብሔር ረዳትነት አይፈጸምም፣ አይሆንም። ስለዚህ አንዱ ይሄ ነው አስተማሪነቱ ብዬ የማስበው። በሌላ መልኩ ደግሞ እሱ ግን ያዳነውን አላወቀም። እንግዲህ ለምን አምላኩን ለማወቅ ጊዜ እንዳጣ እኔ እንጃ። እንግዲህ ሊቃውንቱ ምን እንዳሉ በእርግጥ ደግሞ ሌላ እንትን ንባብ ይፈልግ ይሆናል። ግን ደግሞ ባጭሩ የዚህ ሰው አምላኩን አለማወቅ የአይሁድ ተጽዕኖ፣ የክፉ ሰዎች ተጽዕኖ ይመስለኛል። ምክንያቱም እዚሁ ዮሐንስ 17 ላይ ክርስቶስ አምላካችን ከተከሰሰባቸው ዋና ዋና ክሶች አንዱ ሰንበትን ሽሯል ነው አይደለ? ሰንበትን ሽሯል ለሚለው ምስክር ሲፈለግ እኔ ነኝ ብሎ የመጣ ይሄው ሰው ነው። ክርስቶስ አምላካችን አስቀድሞ ግን በመቅደስ አገኘው። በመቅደስ ያገኘው ወይም ዘይት አበስ ዳግመ ብሎታል። አትበድል ከመዚያ ኪይር ከብከ ምንድነው? ከዚህ 38 ዘመን ከመጣበቅ የከፋ 38 ዘመን ሰው አልባ ሆኖ ከመኖር የከፋ ምን እንዳይመጣበት ነው የሚለው ነው ለኔ ትልቁ ሐሳቤ። እንግዲህ ሊቃውንቱ ሲተረጉሙት የነፍስ በሽተኛ እንዳትሆን ብሎ መንገሩ ነው ብሎ ተርጉመውታል። ከስጋም የነፍስ ስለሚጸና እሱ ስለሚጸና አልጋን ተሸክመ ሄድ ብዬ ሁለተኛውን እድል ላታገኘው ትችላለህ ነው። እውነትም የነፍስ በደል ሁለተኛ እንዲበድል ምክንያት የሆኑት እነዚህ በዙሪያው ያሉ ሲታመም ያልጠየቁት እግዚአብሔር ይማርህ ያላሉት ወረፋ ሲደርሰው እንኳን ያችን ቅጽበት ተሸክመው ወደሚነዋወጠው ጠበል ያልወሰዱት ሰዎች አታለውታል፣ ከበውታል ዙሪያውን። ስለዚህ የጋረዱት ሰዎች ናቸው የአይሁድ ክፋት እና ነባሩ ክርስቶስን የሚጠሉበት የአይሁድ ጥላቻ። ይህንንም መጻጉዕን ወይም ታማሚውን ሰው ክርስቶስ ማን እንደሆነ እንዳያውቀው አይነ ስውር ያየውን አምላክ አይናማ ሆኖ አላየውም። በጣም ነው የሚገርመው። ቅድም እንደተባለው ጤሜዎስ አይቶታል። ይሄ ዘውሩ ውሮ ነው የተወለደው እንኳን አይቶታል ማለት ከማየቱ በፊት የገባው የተረዳው ነገር አለ። ጤሜዎስም በመንገድ ሆኖ ሲለምን የዳዊት ልጅ ሆይ ማረኝ እያለ እና ምን ትፈልጋለህ ሲባል ማየት ትፈልጋለሁ አለ። እንዲያውም እሱ የሚለው ማርቆስ 9 ላይ ነው። ጤሜዎስ ወተለው በፍኖት ነው የሚለው፣ በመንገድ ተከተለው እኔ ወደ ዓለም አልመለስም ብሎ ክርስቶስን ነው የተከተለው። ይሄስ 38 ዘመን በስቃይ ኖሮ ክርስቶስ ማን እንደሆነ ሳያውቀው ወደ ሰፈሩና ወደ ረሱት ዘመዶቹ ነው የሄደው። እና መቼም ከስኬት መልስ ከፈውስ መልስ እግዚአብሔር በጎ ነገር ካረገልን በኋላ ደስታችንን ከማን ጋር ነው የምናሳልፈው? የመከራ ጊዜ፣ የለቅሶ ጊዜ፣ የነባ ጊዜ ሰዎች ቤተሳይድ አሳልፈው ቤተክርስቲያን አሳልፈው ያ ክፉ ጊዜ ሲያልፍ ግን ሰዎች የት ነው የሚያሳልፉት? የጭፈራ የፌሽታውን ጊዜ የት ነው የሚሆኑት? ማለት ደስታ በእግዚአብሔር ቤት አለ። ደስታን ከእግዚአብሔር ጋር መካፈል አለ። እንባ ብቻ አይደለም፣ ሐዘን ብቻ አይደለም፣ ስቃይ ብቻ አይደለም፣ ሲቸግረን ብቻ አይደለም፣ ስንደሰትም መሄድ የነበረብን ቦታ አለ። እሱን ረስቶታል ይሄ ሰው እና ከአይሁድ ጋር ደስታውን ተካፈለ፣ በመከራው ጊዜ ያልደረሱለትን። ስለዚህ ትክክለኛው አምላክ ማን እንደሆነ እንዳያውቅ
የማያዩ ያዩትን አምላክ እነዚህ አይነ ስውራኑ የተረዱትን አምላክ አይን እያለው እንዳያውቀው እንዳይረዳው ግርዶሽ ሆነውበታል። የአይሁድ ልማድ የአይሁድ ክፋት ግርዶሽ ሆነውበታል ብዬ አስባለሁ። ወከባውን በራሱ ይመስለኛል አሁን በዛም ነው በሰንበት ነው አልጋህን ልትይዝ አይገባም እንዲህ የሚሉት ይመስለኛል። አሁን እንደው ተሸክሞ ሲሄድ ሲያዩት ገና አውረድ የሚሉት ነገር ይመስለኛል። ዮሐንስ የተወው ጫጫታ ይኖራል። እንደዚህ አይነት ነገር ስማቸው ያልተጠሩ ሰዎች ናቸው እንትን ያሉትና የሚያዋክቡት ነው የሚመስለኝ። ዛሬም አሉ። ቅዳሜ ቀን ነበር አስታውሳለሁ። እኔም ቤተ መቅደሱን የጎበኘሁት እና ጸሎት ላይ ነበሩ እነሱ። ያው ቀን ሙሉ ጸሎት ነው የዛን ቀን የሚውሉት። ፎቶ እያነሳን ነበረ። እኛ ፎቶ ራሱ አያስነሱም ካየሁ ተሯሩጦ መጡብን። እኛም ፎቶ ልናነሳ ስንል ማለት ነው። እና ሰንበት ነው ዛሬ ማንሳት ክልክል ነው ብለው ነው የከለከሉና ያ ነው ትዝ ያለኝ። እንዴት አዋክቡት ይሆን ያን ጊዜ። ዛሬ ለዛውም ማሰብ የሰለጠነ ዘመን ነው። ብዙ ቱሪስት ነው የሚሄደው እዛ። የሚሄደው ቱሪስት ደግሞ የራሱ ሃይማኖት የራሱ ባህል ከየተለያየ ሀገር እና የሚመጣ ሰው ነው ያለው እና ያንን እያስታወሱ ነበር። ስለዚህ መጽሐፉን አጨናንቀው ይዘውት ነበር። ግን ያም ቢሆን የሚያስፈርድበት መንገድ አለ። በሱ የሚያስፈርድበት ነገር አለ። ጓዙን ጠቅልሎ ሄደው ተመልከት። ካዳነው ይልቅ ወደ ቁሱ አድልቷል የሚል ነገር ያስነሳል። እንትና ማነው ቅድም ያነሳ ነው ደግሞ ዮሐንስ 9 ላይ የምናገኘው ሰው ደግሞ አይነ ስውሩ ሰው እውሩ ነው የተወለደው ሰው አይሁድ ጠርተው በጉባኤ ነው የጠየቁት። ተመልከት፣ ይሄ በጉባኤ ነው የተጠየቀ። ያ ግን መንገድ ላይ ያዩት አይሁድ ናቸው። በሰንበት ለምን እንዳደረግ ብለው የጠየቁት እንጂ በጉባኤ እንኳን አልተጠራም፣ ለመጠየቅም አልበቃም ገና። ያም ሆኖ ግን ቶሎ ብሎ ያዳነኝ እናደርጋለ። ከዛ በኋላ ስላዳነው ለመመርመርም ለመጠየቅም ጊዜ አልነበረውም። ይሄኛው በጉባኤ ተጠየቀ። እውር ነበርኩ አድኖኛል፣ በቃ አለቀ፣ እኔም ማውቀው ነቢይ እንደሆነ ነው ብሎ መስክሮ ነው የወጣው። ጽናቱን ተመልከት። የተደረገለት ነገር አለ። በተደረገለት ነገር ላይ ምንም መወላወል የሌለበት መልስ እና አቋሙን ያሳየው የገለጠው። በዚህ ምክንያት የተሻለች ጸጋ ገጥመዋለች። በኋላ ላይ ኢየሱስ ክርስቶስ ዝንቱ ውእቱ ዘይትናገር ምስሌከ ዘትሬው ዘይትናገር ምስሌከ፣ የምታየው ከአንተ ጋር ቆሞ የሚነጋገር እሱ ነው ብሎ የእግዚአብሔር ልጅነቱን እንደገለጠለት እናያለን። እና ይሄ ሰውነቱን እንዳየ ነው የቀረው። ወልደ እግዚአብሔርነቱን ሳይሆን ወልደ ጓለማያውነቱን እንዳየ ቀረ። አንድ ክርስቲያን እምነቱ ፍጹም የምትሆነው ወልደ ጓለማያውነቱንና ወልደ እግዚአብሔርነቱን ማየት ሲችል ነው አይደል? ፍጹም አምላክ ፍጹም ሰው መሆኑን ብሎ መናገር ሲችል ነው። አሁን እኛ በማቴዎስ ወንጌል ብቻ አይደለም የምናምነው፣ በዮሐንስ ወንጌል ጭምር ነው። በዮሐንስ ወንጌል ወልደ እግዚአብሔርነቱን እናጠናለን። በማቴዎስ ወንጌል ደግሞ ወልደ ጓለማያውነቱን አስቀድሞ ይነግሩናል መጻሕፍትና ወንጌላውያንን አራቱንም አንድ አድርገን የተቀበልነው እኮ ከዚህ የተነሳ ነው። ማንኛውም ሰው ስጋውን ደሙን ሲቀበል እንደ ሰውነቱ እንደ አምላክነቱ ያንን ምስጢር መረዳት አለበት። የሚቀበለው ስጋ ፍጹም ሰው ፍጹም አምላክ የሆነውን የክርስቶስን ስጋና ደም እንደሆነ ክርስቶስ ብሎ ሲጠራ ራሱ እሱ ማመን ማለት እንደሆነ ሊረዳ እንዲገባው የሚያሳይ ነገር ነው የሚሆነው። ከዚህ አንጻር እንደው ሊያስፈርድበት የሚችል ነገር ብዙ አለ። እንደው ጥሩ ነገሮች ቢኖሩትም ግን ለጽድቅ ስላላበቁት ጥሩ ናቸው ብለን ልንይዛቸው የምንችላቸው ነገሮች አይደሉም። በክርስቶስ በማመን ሕይወቱን የፈጸመ ሰው ስላልሆነ ማለት ነው። እና እንግዲያው ከዚህ አንጻር መዳናቸው ወይም በጸጋ መጎብኘታቸው ለክፉ ነገር አጋልጦ የሰጣቸው ዛሬም በዘመናችን ብዙ ሰዎች ይኖራሉ። እግዚአብሔር ስለጎበኛቸው ሊቅ የሆኑ፣ እግዚአብሔር ስለጎበኛቸው ባለጸጎች የሆኑ፣ እግዚአብሔር ስለጎበኛቸው ባለስልጣን የሆኑ፣ እግዚአብሔር ስለጎበኛቸው በልዩ ልዩ መንገድ መጎብኘት ስለተደረገችላቸው አይናቸው የበራላቸው እና በጎ ነገር የተደረገላቸው በቤታቸው እግዚአብሔር ጸሎታቸውን ሰምቶ ሁሉ ነገር ያመቻቸላቸው ሰዎች ይኖራሉ። ይህን እንዴት ተጠቅመው ወደ መዳን ይድረሱበት የሚለውን ነገር እናንሳና እንጨርስ የዛሬውን ታሪክ። እግዚአብሔር በጎ ነገር ሲያደርግ እግዚአብሔር ለኛ ያደረገውን አድራጊውን ባለቤቱን ማወቅ በጣም ተገቢ ነው ብዬ አምናለሁ። ሰው ጤነኛ ሲሆን ዝም ብሎ ተፈጥሮ ራሱ ብቻውን ጤነኛ ሊያደርገን አይችልም። የሚተነፍስ ሳንባ የሚሰጠን፣ የደም የሚረጭ ልብ የሚሰጠን፣ የሚያጣራውን ኩላሊት መቼም እኛ ተኛን ብንል እንኳን በውስጣችን የማይተኙ ያለኛ ትእዛዝ እግዚአብሔር አዟቸው መለኮታዊ ትእዛዝ ደርሷቸው ውስጣችን ላይ ሲንቀሳቀስ የሚውለው ደማችን ብቻ በጣም ድንቅ ነገር ነው። እኛ አዘነው አይደለም፣ እግዚአብሔር አዞት ነው፣ እግዚአብሔር ሁን ብሎት ነው፣ ተከናውን የተባለ ሰውነት ስላለን ነው። እና ይሄ በራሱ ለእኔ
ትልቅ የእግዚአብሔር ስራ በእኛ ላይ ሁሌም እንደማይቋረጥ አሁንም እጁ ከኛ ጋር እንዳለች ማሳያ ነው። ለዚህ ብቻ ተመስገን ማለት በዚህ ብቻ እግዚአብሔርን ለማምለክ በቂ ምክንያት እንዳለን ያሳያል። በሌላ መልኩ ቅድም እንደተባለው ነው ሰዎች የተደላደለ ነገር ማለት ክፉውን ጊዜ አልፈው የተሻለ ህይወት ሲመጣ በልኩ መያዝ ሁሉን ነገር ከማጋር ደስታቸውን መካፈል እንዳለባቸው ማወቅ አለ። ይሄ ሰው ከረሱት ሰዎች ጋር መሄዱ እንዲያውም እኔ አለመታዘቡ ዘመዶቹን ይገርመኛል በጣም። ምክንያቱም ጥለውት ኖረዋል። ያልጣለው አምላክ መጥቶ ሲያድነው ያዳነኝ እሱ ነው ብሎ ክርስቶስን በጥፊ መጥቶታል አይደል? ማቴዎስ ዮሐንስ 17 ላይ ስለምን ትመታኛለህ ብሎ የተናገረው እሱን ነው ይላሉ መተርጉማን ሊቃውንቱ። ስላዳንኩ ነው ወይ አልጋን ተሸክመህ ሂድ ስላልኩ ነው ወይ ብለው ሌሎችን አልተናገራቸውም። እንደውም እና ስለምን ትመታኛለህ ያለው እሱን ነው ብለው ተርጉመዋል ሊቃውንት። ስለዚህ እግዚአብሔር በሰጠው ሀብት እግዚአብሔር እንዳይካድ፣ እግዚአብሔር እንዳይረሳ፣ እግዚአብሔር በሰጠው ጤና፣ እግዚአብሔር በሰጠው ጉልበት እግዚአብሔር እንዳይረሳ፣ እግዚአብሔር በሰጠን ሁለንተና ነገር ላይ ብቻ ሰጪው እንዳይረሳ ነው መልእክቱ እንጂ አሁን መጻጉዕ በቅዱስ ያሬድ የዜማ ስልት ውስጥ እዚህ ሰዓት ላይ መታሰቡ በወንጌል ለመነሳት የሚያበቃ በጎ ስራ ኖሮት አይደለም። ክፉ ስራ ስላለው እንደሱ እንዳንሆን ነው። ያዳነንን እንድናውቅ ነው። እናውቃለን ወይ የሚለው ትልቁ መልእክት ነው። እናውቃለን ወይ ማለት እኔ አሁን የመጻጉዕ ትልቁ ኃጢአቱ በጥፊ መምታቱ አይደለም። በጥፊ እንዲመታው ያደረገው ክርስቶስ ላይ ሐሰት ምስክር እንዲሆን ያደረገው ወባህቱ ትሰይ ያይመረ ዘአህያው እሱ ግን ያዳነውን አላወቀም ነው። ከዚያ ነው የሚጀምረው ኃጢአቱ። በቃ ያዳነውን አላወቀም። ስለዚህ ዮሐንስ 5:14 ላይ መሰለኝ ያለው ያዳነውን አለማወቅ በቃ ትልቁ የኃጢአት መሰረት ነው። ይሄን በዚሁ አጋጣሚ አስራቱን በኩራቱን ካወጣ ምን ችግር አለው ለሚሉ ሰዎች ደግሞ ጥሩ መልእክት ይመስለኛል። ምክንያቱም አስራት ምን እንደሆነ ካላወቀ ሰው የሆነ ጊዜ ላይ ሊሳሳት ይችላል። በአስራት ላይ ቁርባን ምን እንደሆነ ሳያውቁ ዝም ብሎ የሚቆርብ ሰው የሆነ ጊዜ ላይ ሊበድል ይችላል። በመጠኑ ቢያንስ የቆረብኩት ምንድን ነው ብሎ ማወቅ አለበት። እኔ ካስቀደስኩ እኔ ንስሐ ከገባሁ እያለ ዝም ብሎ ስራውን እየኖረው ህይወቱን እየኖረው መኖር እኮ ጥሩ ነው። የሆነ ወቅት ግን ሰይጣን ይፈትነናል። ስለዚህ ጽድቅ በመሰለ ኃጢአት እንዳያኖረን። አሁን የመጻጉዕ ትልቁ ጥፋት እኮ ጽድቅ የመሰለ ኃጢአት ነው የሰራ። መቼም ያዳነው እግዚአብሔር እንደሆነ ቢያውቅ እንኳን እጁን በክርስቶስ ፊት ላይ ሊቃጣ ይቅርና ምስክር ለመሆን እንኳን አይደፍርም ነበረ። ግን ያዳነው ክርስቶስ ማን እንደሆነ አያውቅም። ስለዚህ አለማወቅ የሆነ ጊዜ ላይ ኃጢአት ይዞበት መጣ እና ጽድቅ የመሰለ እግዚአብሔርን ከአይሁድ ጋር ያስደሰተ መስሎት ነው ክርስቶስን በጥፊ የመታው፣ በክርስቶስ ላይ የመሰከረው። እና የሆነ ጊዜ ላይ ኃጢአት እንዳንሰራ የሚጠብቀን የምናምነውን አምላክ ማወቃችን፣ የምንቆርበውን ቁርባን፣ የምንጠመቀውን ጥምቀት ምእመናን በምእመን ልክ በምእመን ደረጃ ያው መምህራኑ፣ አገልጋዩ፣ ካህናቱ ደግሞ ስለሚያሳልሙት መስቀል፣ ስለሚይዙት ስልጣን፣ ስለሚፈቱበት፣ ስለሚያስሩበት፣ ስለሚያነጹበት ክህነት ማወቅ የሚገባቸውን ያህል ካላወቁ የሆነ ጊዜ ላይ እኛም በክህነት ላይ መጻጉዕ፣ በቤተ ክርስቲያን ላይ መጻጉዕ መሆናችን የሚቀር አይመስለኝም። ስለዚህ እውቀት ብቻ ያድናል እያለ አይደለም። ከእውቀታችን ጋራ የሚያስፈልገው ደግሞ ሌላው አለ አይደለ? ስነ ምግባሩ፣ በቤተ ክርስቲያን ጥላ መኖሩ፣ በፍቅርና በሰላም በትህትና መኖሩ፣ እነዚህ ነገሮች በቤተ ክርስቲያን ተተክለን ከአምላካችን ጋር ከቤተ ሳይዳ ጋር እንድኖር ያደርገናል። ከዚህ የተለየው ነገር ግን እንዲሁ ዝም ብሎ በጎ ስራን እየሰራው ብኖር ምን ችግር አለው ለሚሉት አለማወቅ ምን ያህል መዘዝ እንዳለው በዚህ በመጻጉዕ ያወቅን ይመስለኛል። መጽሐፍ እንደሚል ሁሉ ቢፈቀድልህም ሁሉ አይጠቅምህም አይደለ? ሐዋርያት ያስተማሩን እሱን ነው። አሁን አልጋህን ተሸክመ ሄድ የሚለው ተፈቅዷል እኮ። ያንን ይዞ መሄዱ ሊያሳይ የሚችለውም ነገር እንዳለ ሊቃውንት አብራርተዋል። ግን ካልጋው ይልቅ መቅደም የነበረበት ያዳነውን ማወቅና መከተል ነው። ያቺ ሴት ደም የፈሰሳት ሴት ደግም ያነሳዋት አንዱ ትልቁ ቸርነቷ በመታሰገደች አይደለም የሚለው ከፊት ለፊት መታሰገደች። መጀመሪያም እንዳትመጣ የከለከላት ነገር ነበረ። በኋላ ግን ያው መምጣት የምትችልበት ደረጃ ላይ ደርሳ ስለነበር መታፊቱ ላይ ሰገደች ነው የሚለው። ማንኛውም ሰው ከተደረገለት በኋላ የመጀመሪያ ስራው መጥቶ መስገድ ነው መሆን የነበረበት። በኋላ ዘውሩም እኮ መጥቶ ሰግዷል። ባገኘው ጊዜ ክርስቶስን ሰግዶለታል። ሳገኘው መስክሮለታል። ባገኘው ጊዜ ደግሞ ሰግዶለታል። እኛ በቃ ከተደረገልን በኋላ በተደረገልን ነገር ሁሉ ይሄ ነው ሊሰማን የሚገባ ልንሄድበት የሚገባውም ደረጃ ነው። የዳነ ሰው የተደረገለት ሰው እግዚአብሔር ስለቱን የሰማው ሰው መሄጃ መንገዱ ማንኛውም ህይወቱ በእንደዚህ አይነት መንገድ ነው መሆን ያለበት።
ባያገኘውም ይመሰክራል እውነቱን በቃ ስለተደረገ ይሄን ከእግዚአብሔር በቀር ሊያደርግልኝ የሚችል ማንም የለም ብሎ አምኖ መመስከር መቻል አለበት። ከዚያ ሲቀጥል ደግሞ ልክ እንደዚያች ሴት መጥቶ መስገድ፣ ይሄ ማለት ፍጹም የሆነ መገዛት ለእግዚአብሔር ማድረግ መቻል አለበት የሚለው ነው። አንዳንዴ እንደውም እኔ በጣም የሚገርሙኝ አሁን ማቴዎስ 20 ላይ ያሉት ሁለቱ ዕውራን እነሱ አሁን ወገሰጽ ጎሙ ከማያርመሙ ነው የሚለው፣ ዝም በሉ ብለው ገሰጿቸው ነው የሚለው። ግን እነሱ ዋይ በዩ ክልያ ነው የሚላቸው። እነሱ ግን አብዝተው አጥብቀው ጩኸታቸውን ጨመሩ ነው የተባሉት። እንደገና እንዲያውም ፍጹም ስርየት እስኪደረግላቸው ድረስ መትጋት ነው የሚያስፈልግ እንጂ ከእግዚአብሔር ቤት አስወጥቶ ሊሰድ የሚችል ጥጋብ፣ ከእግዚአብሔር ቤት አስወጥቶ ሊሰድ የሚችል ስልጣን፣ ከእግዚአብሔር ቤት አስወጥቶ ሊሰድ የሚችል ምንም አይነት ሁኔታ በሕይወታችን ውስጥ እንዳይከሰት እንደውም መጸለይ ያለብን ጌታ ሆይ የምትሰጠኝ ጸጋ ሁሉ ከአንተ የማይለይ መሆን አለበት የሚል መሆን አለበት። ስለቶቻችን፣ ልመናዎቻችን በጠቅላላው ይህን ያሟሉ መሆን መቻል አለባቸው። ከእግዚአብሔር የሚለየን ከሆነ ምንም ነገር ባይሰጠን ስለሚሻለን፣ ምክንያቱም እግዚአብሔር ስለሚበልጥ ከሁሉም ነገር በሕይወት ዘመናችን እሱ ማግኘት ነው ለእኛ ትልቁ ነገር። ዳዊት አለ አይደል እንዴ እልፍ ቀኖችን በሌላ ቦታ ከመኖር በአንተ ቤት አንድ ቀን መጣል አንድ ቀን ቴጊ ሰዓት ለት ውስጣዊ ጻድቅ ከማይላፍ ነው የተባለውና ምን ያህል የሚገርም ምስጢር የተሸከመ አረፍተ ነገር እንደሆነ ተመልከት። አንዲት ቀን ከእልፍ ቀኖች የምትበልጥበት ሁኔታ አለ። ያቺ ቀን ማናት? ከእግዚአብሔር ጋር የምትኖርባት ናት። እና ከዛ የሚለየን ከሆነ የሚጠቅም አለው የሚለውን ነገር ያሳያል። ምንም ነገር እንዳይለየን የመጻጉዕ ታሪክ ያሳየናል። ምንም ነገር የሚለየን ደግሞ ቁሳዊ ከሆነ ነው። በቃ ያገኘነውን ነገር ለቃቅመን የምንሮጥ ከሆነ ማናስተውል። አሁን በዚህ በሰውየው ታሪክ ውስጥ የምንመለከተው መፍቀሪ ዓለም ነው። ቁሳቁሱን ተሸክሞ ነው ሄደው አንዱ ነገር። ሁለተኛው አያስተውልም። ያዳነው ማን እንደሆነ ይህንን ራሱ ለዚህ ያበቃው ማን እንደሆነ አያስተውልም። ሌላ ነገር ነው። ሶስተኛው ደግሞ ድንጉጽ ነው። በቃ በሄደበት ቦታ ሁሉ ያም ሲያዋክበው የሚደነግጥ ዝም ብሎ። አሁን ብዙ ምእመን አለ የጴንጤ ስብከት ሲሰማ ይደነግጣል። እንዲህ ማለት ነው እንዲህ ብሎ ኦርቶዶክስነቱ ተሸርሽሮበት ያድራል። ትናንትና እኮ ኦርቶዶክስ ቤተክርስቲያን ሄዶ የሚወደውን ሰባኪ ሰምቶ ደስ ብሎት የመጣ ሰው ነው። ዛሬ ወንድሜ ቤት ስትገባ ቲክቶክ አለ፣ በዛ ስትገባ ዩቲዩብ አለ፣ በዛ ስትገባ ደግሞ ፌስቡክ አለ፣ በዛ ደግሞ ሌላ ብዙ ጣጣም ያመጡብን ነገሮች አሉ እና ያ ሁሉ ያውካል። እኔ እንደውም የሚገርመው በዚህ ዘመን ማቴዎስ ምዕራፍ 13 በመንገድ ላይ ተዘራው የሚለው ይሄ ዲጂታል ክርስቲያን ይመስለኛል። በቲክቶኩ በማህበራዊ ሚዲያው የሚያምን ማለት አምኖ ያው ቤተክርስቲያን ነኝ ብሎ የሚያስብ ሰው ማለት ያ መንገድ ላይ ተዘራውን መንገደኛ ይረግጠዋል አይደል? ወፍ ይለቅመዋል። ከወፍ ቢተርፍ ለመንገደኛ እግር፣ ከመንገደኛ እግር ቢተርፍ ለወፍ ነው ብቻ ለመሬቱ አይደለም። ወይ ለአግዳሚ አላፊ አግዳሚ ነው ተላልፎ የተሰጠው። አልበቀለም ሁላ እኮ እሱ አይደል? እንደውም ሌሎቹ በቅለዋል ለፍሬ ባይደርሱም እና የመጣው መንገደኛ ሁሉ የሚረግጠው እና ይሄ ዲጂታል ክርስቲያን ያልኩት በቃ በዚህ ዘመን እዚህ ጋር ቅድም እኮ የተባለው ማለት ነው። እዚህ ጋር ጥሩ መምህር ሲሰማ የሚወደው ዋው ቤተ ኦርቶዶክስ ማለት ይላል። ሐሙስ ያልኩት ዝም ብዬ በአጋጣሚ ነው። ከዛ አርብ ደግሞ የሆነ ነገር ሲሰማ ወደዛ ሄዷል እያለ እንግዲህ ምድር ላይ ያሉትን ሃይማኖቶች በሙሉ የሚቀምስ ሰው የሚያይ ወይም ደግሞ የሆነ ወር ላይ እውነት ለመናገር ኦርቶዶክስ ሆነው ከሆነ ወር በኋላ ደግሞ ፕሮቴስታንት ከሆነ በኋላ እስላም ከሆነ ጊዜ በኋላ ካቶሊክ የሚሆኑ ሰዎችን ማየት ገጥሞናል። እንዲህ አይነት ብዙ በቃ ያውን እንግዲህ ዲጂታል የሆነው ዘመን ያመጣብን ነገር መሰለኝ። በኳስ ዓለም ለገሌ ፈረመ ሲባል እንሰማለን። ባለፈው ዓመት በተቃራኒ ሁኔታ ከገጠመው ቡድን ጋር የሚቀጥለው ዓመት ደግሞ ያንኑ ማሊያ ለመለብስ ሲፈርም እናየዋለን። በሃይማኖትም እንደዛ አይነት ሰዎች እያየን እንገኛለን እና የሚያሳዝን ነገር ነው። በእርግጥ እንዲያው አንዳንዱ ዘር ይሄ በዝም ብሎ ባለቤት የሌለው እንዲያው ለመብቀል እድል አለማግኘቱ ብቻ ሳይሆን ማንም የሚዘራው ሆኖ እንመለከታለን። አጥር የለሽ ሆኖ ዛሬ የኦርቶዶክስ መዝሙር ይዘምራል፣ ነገ ደግሞ የጴንጤ መዝሙር ይዘምራል። እንዲያውም በሁለቱም የሚደሰትም አለ ሁለቱንም በማዳመጥ። አንዳንድ ጊዜ ግን የማን እንደሆነ አላውቅም፣ ግን ሁለቱም የሚዘምሩት ደግሞ መዝሙር እሰማለሁ እና እኛ ቤት እኛ መድረክም እኛ ወደ ምሕረት ላይም እንዘምረዋለን፣ እዛም ሌላ ቦታ ደግሞ ሚዲያ ላይ ያየሁት እንግዲህ መድረካቸው ላይ ይዘምሩት አይዘምሩት አላውቅም፣ ግን ሚዲያቸው ላይ እሰማዋለሁ። እንደዚህ አይነት ነገሮች አሉና ከእንደዚህ አይነት ነገር ራስን መጠበቅ በጣም አስፈላጊ ነገር ነው። መጻጉዕን ያጠፉት እነዚህ ናቸው ብዬ ስለማምን እውነት ነው። ይሄ በአንድ ራስ ሁለት ምላስ
እዚያም እዚህም እንዲታሰብ። ይሄ ደግሞ የብልጠት ዘመን ነው። ግጥሙን ራሱ ሲሰሩት አንዳንዶቹ የትም ቦታ መሰማት የሚችል ተብሎ ይታሰባል። የትም ቦታ ማለት በቃ ሰው ሳይመርጥ የሚሰማው አይነት ተብሎ ይሁን እኮ ለፍጥረት ሁሉ ጆሮ ገብ ሆኖ በጥንቃቄ መሰራት እንዳለበት ይገባናል። ወንጌል ሲጀመር ለፍጥረት ሁሉ የተሰበከ እኮ ነው፣ የተጻፈም እንደዛ ነው። በትክክል እውነት ነው። ግን ኢንቴንሽኑ ምን ማለታቸውን ሰዎች እንደዛ ሲሉ ያው ግልጽ ነው። እዛና እዚህ የሚሆን ከሆነ መቼም ብርሃን ባለበት ጨለማ፣ ጨለማ ባለበት ብርሃን እኩል በተመሳሳይ ቦታ በተመሳሳይ ሰዓት ሊከሰቱ አይችሉም። አሁን ግን የምናየው እንደዛ ነው። ብርሃንና ጨለማ አንድ ላይ እናሳያል። እንዴት ሆነ? አንድ ስክሪን ላይ ጥቁርና ነጭ። በጣም የሚገርም ነው። ይህ አስቸጋሪ ነው። ዞሮ ዞሮ ግን ምንድን ነው አሁን እንደው የምናስተላልፍ የፈለግነው አሁን መልእክታችን ምንድን ነው? ማንም የሚነዳን የሚነጥቀን እንዳንሆን ማስተዋል በጣም አስፈላጊ ነገር ነው። ከአዳነን በፊት የሚቀድም ቁስ ምንም እንደሌለ ምንም የለም። በተቻለ መጠን እንዲያውም በእርግጥ ትእዛዙ ከክርስቶስ ነው የመጣው አልጋህን ተሸክመ ሄድ የሚለው ነገር ግን እኔ እንስራዋን ጥላ እንደሄደችዋ ጸጋ ይዛ እንደሄደችዋ ሴት ቢሆን ፍጻሜያችን ጥሩ ነው። ቃሉን አዝላ ቃሉን አዝላ እንስራዋን ጥላ። ይሄ ደግሞ እውቀቱን ክርስቶስን ማወቅ ትቶ አምላኩን ትቶ የተኛበትን አልጋ ነው ብቻ። አሁን አልጋውን መሸከሙ ብቻውን ኃጢአት አይደለም፣ ግን ጸጋውን አራግፎ እውቀቱን ትቶ በጣም የብረት አልጋ ተሸክሞ መሄዱ ያሳዝናል። በጣም እውነት እንዲሁ ቁስ ብቻ ጨብጦ መቅረት በጣም ያሳዝናል። እንደው በዚህ ዘመን ክርስቶስ በስጋነት በደምነት እየተሰጠ መጥቶ ቤተ እግዚአብሔር ድረስ ሰጥቶ እንጀራ ስጠኝ ብሎ ለምኖ መሄድም ያሳዝናል በእውነቱ። የምድሩን ብቻ እና መንግስተ ሰማያትን የሚያህል ስጦታ ተዘጋጅቶለት አንድ ሰው የጭቃ ቤት ስጠኝ ብሎ ለምኖ መሄዱ፣ እንዲያው ለአንድ ቤት አብቃኝ ብሎ ለምኖ መሄዱ ያሳዝናል። ለስጋ ለደምህ አብቃኝ፣ ስጋህን ደምህን ስጠኝ ብሎ መለመን ሲገባ በእውነት እና እንዲያው ልብሴን ለውጥልኝ ብሎ እንዴት ይለማ ህይወቴን ለውጥልኝ ብሎ መለመን ሲገባ አንድ ሰው የሚበልጠውን ትተን የሚያንሰው ላይ ትኩረት እያደረግን በጣም ተቸግረናል። እና እኔ አሁንም ቢሆን መጻጉዕ አለ ነው። መጻጉዕነት በልዩ ልዩ መንገድ በእኛም መካከል በእኛም ህይወት ውስጥ እየተከሰተ ስለሆነ በሚገባ እንደው ራሳችንን ማየት የሚጠበቅብን ዘመን ላይ ያለን ይመስለኛል። ስለዚህ እኔ ሶስቱን የመጻጉዕ የኃጢአት ምክንያቶችን በደንብ እንወቃቸው። አንደኛው ቅድም እንዳልኩት ቁሳዊነት ላይ ትኩረት ማድረግ ነው፣ ያዳነን ላይ ትኩረት አለማድረግ። እሱ የመጀመሪያው ነገር ነው። የተፈቀደልን ሁሉ የጠቀመን የሚመስለን ጫት አትብሉ የሚል የታለ ምዕራፍና ቁጥር ነገር ሲል የሚኖር ትውልድ ምንድን ነው አሁን መዳኛው ማብቂያው የኃጢአት ማቆሚያው ምን ላይ ነው ሊሆን የሚችለው? እሱ በጣም ያሳዝነኛል። ስለዚህ ከቁሳዊነት ይልቅ ወደ መንፈሳዊነት እንድናደላ ነው ማየት የሚያስፈልግ። ሁለተኛ ከተደረጉልን ነገሮች ይልቅ ወደፊት የሚደረጉልን ነገሮች እንደሚበዙ ማየት አለብን። የተደረገልን አሁን ላይ ፈውሰ ስጋ ሊሆን ይችላል። ቀጥሎ የሚደረግልን ግን ፈውሰ ነፍስ ነው። በጣም የሚገርመው ተአምር ወደፊት ነው ያለው እና አሁን የተደረገችው ተአምር በጣም ጥቂቷና እግዚአብሔርን ለማወቅ ብታበቃን ብቻ ነገር ናት እንጂ የሚገርም ተአምር እግዚአብሔር ወደፊት ያሳየናል። ይሄንን ነው ማየት ያለብን። አሁን የኤልሳቤጥን ምክንያት መቅረት ብቻ አይደለም ማየት ያለብን። የኤልሳቤጥ ነቢይ መውለዷ ነው ሌላው ትልቁ ነገር እና መካንነቷ ስለቀረላት ብቻ የምትደሰት ሴት ልትሆን አይገባትም። ቀጥሎ ያለው ነገር የሚበልጥ ስለሆነ የሚሰጣት ስጦታ ይሄ ሌላው ነው። ከዛ ደግሞ በታዘዝነው መሰረት ስንኖር የሚያዋክቡን ሰዎች ይፈጠራሉ። ግድ ነው። አሁን ይህ ሰው አልጋን ተሸክመ ሄድ ትእዛዝ ነው፣ ትእዛዙን የፈጸመው ግን የሆኑ ሰዎች መጥተው ሲጠይቁት ለሚጠይቁት መልስ መስጠት አልቻለም። ያዳነ ማን ነው? መልስ የለውም። ግን ያዳነኝ አድርግ ብሎኛል አደርጋለሁ በቃ ይችን እንኳ ብሎ መጽናት አልቻለም። አሁንም ቤተክርስቲያን አዘዞችን ለስዕላት እንሰግዳለን፣ በስዕላት ፊት ቆመን እንጸልያለን። ለሚጠይቁን ግን መልስ የለን እና የሚያዋክቡን ሰዎች አሉ። በዚህ ምክንያት ለምንድን ነው ለእነዚያ መልስ ለመስጠት ማንዘጋጀው? እስከ መቼ ድረስ ነው? በጣም ያናደደኛል። አንዳንዱ ኦርቶዶክሳዊው በተለይ እኔ መዘጋጀት አለበት ለእንደዚህ አይነት አይሁዶች፣ ተረፋ አይሁድ መልስ መስጠት መቻል አለበት። የሚያዋክቡት በየቦታው የተሾሙ በየቦታው የተቀመጡ በጣም ብዙ አሉ። ለእንደዚህ አይነት ነገር ዝግጁ የሆኑ ማለት ነው። በቃ ማነው ያለ በቃ ሁከት ይፈጥሩበታል በህይወቱ ላይ። ከዛ በኋላ ያዳነኝ ነው ያለኝ ከማለት ውጭ ሌላ የለም። እኔ አባቶች ሲያደርጉ ነው ያየሁት፣ ወይም አባቴ ነው ሲያደርግ ያየሁት ከማለት ያለፈ የሌለው ክርስቲያን እየመጣ ነው። ከዚህ የተነሳ እንዲያውም ለሚጠይቁት ሁሉ እኛ መልስ እንድንሰጥለት ይፈልጋል፣ ወይም የሆነ አካል መልስ እንዲሰጥለት የሚጠብቅ ሰው አለ እና ምን ብሎ ይደውላሉ። እንዲያውም አንዳንድ ሰዎች አንድ ጥያቄ ተጠይቄ እንዲያው መልሱን እንድትሰጠኝ ፈልጌ ነው የሚሉ ሰዎች አሉ። ገጥሞ ይሆናል ብዬ እና እኔ እንዲያውም አንዳንዴ ከተጠየቃችሁ እናንተ ናችሁ መመልስ ያለባችሁ፣ ወይም የጥያቄው ባለቤት ነው ወደ እኔ መምጣት ያለበት ብዬ የምንመልስበት ጊዜ አለ።
እና ለእንደዚህ አይነት ጥያቄዎችም ራሱ መልስ ማዘጋጀት ያስ ዓለም የምትጠይቃችሁ ራሱ የሆነ ነገር አለ። መናፍቃን የሚጠይቋችሁ ራሱን የቻለ ነገር አለ። አጽራረ ቤተክርስቲያን በተለያየ መንገድ የምትጠየቁ ጥያቄ አለ። ህይወት ራሷ የምትጠይቃችሁ ነገር አለ። ለዚያ ሁሉ መልስ ለመስጠት ራስን ማዘጋጀት ይገባል ለማለት ነው። እንግዲህ ለዛሬ ከዚህ በላይ የምትለው ነገር ካለ? ለጊዜው ያው እንግዲህ ህይወት እንደ መጻጉዕ እንዳይሆን ምንም እንኳን ቤተሳይዳ ቤተክርስቲያን ናት። በአሁኑ ቤተሳይዳ ውስጥ ኖረን የቤተሳይዳውን ጌታ ሳናውቅ ከመኖር እግዚአብሔር ይጠብቀን። አሜን። እኔም ከዚህ በላይ የምለው ነገር የለም። ለመዳን ጊዜው ዛሬ ነው። ፈውስ በብዙ መንገድ ለእኛ ዛሬ ተሰጥቶናል። በእውነት በቃሉ እንፈወሳለን፣ በስጋውና በደሙ እንፈወሳለን። በክህነት ስርየተ ኃጢአትን እናገኛለን። በጥምቀት ቅድስት የሆነች ልጅነትን ከእግዚአብሔር ዘንድ እናገኛለን። በአጠቃላይ ዘመኑ የመዳን ዘመን ነው እና በዚህ ዘመን ተገኝተን እኛ ሁላችን እንደ መጻጉዕ ለብክነት ተዳርገን እንዳንቀር በሚገባ ራሳችንን መመርመርና መጠበቅ ይኖርብናል። መዳናችን እስከ መጨረሻው ድረስ እንዲሆንልን እስከ እግዚአብሔር መንግሥት ድረስ ለመዝለቅ የሚያበቃን እንዲሆን ተጠንቅቀን መጓዝ መራመድ እንዳለብን ማሳሰብ እንፈልጋለን። የዛሬው ወንጌል የሚያስተምረን እሱን ነበረ። ፈውሰ ስጋን የሰጠን ወይም በስጋችን ምንፈልገውን ነገር የሰጠን እግዚአብሔር በመንፈሳዊ ሕይወታችንም ወይም በዘላለማዊ ሕይወታችንም ደግሞ እንዲሁ የሚያስፈልገንን ነገር እሱ ያውቃልና ለሚያስፈልገን ነገር ሁሉ ዝግጁ እንድንሆንና ያንንም መውረስ እንድንችል እግዚአብሔር የወረደበት የተወለደበት ዋናው ዓላማ የእኛን ሆድ መሙላት አይደለም፣ እኛን በጸጋ መሙላት ነውና ለዚያ ሁላችንም የተዘጋጀና የበቃ እንድንሆን አምላካችን እግዚአብሔር ይርዳን። ስለነበረን ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በየጊዜው ስለምትመለከቱን ስለምትከታተሉንና ሚዲያውንም እንዲሁ ስለምታሳድጉልን ስለምታበረታቱን እንዲሁም ቃሉ ላልደረሳቸው ሰዎችም ቃሉ ይደርስ ዘንድ ሼር ስለምታደርጉልን እንዲሁ አስቀድመን እናመሰግናለን። ጉባኤ ቤታችንን እርዱ። ይህ ጉባኤ ኤክሌሲያ ቲዩብ ነው። የባህር ዳር ሀገረ ስብከት 4ቱ ጉባኤያት ምስክር ጉባኤ ቤት እያዘጋጀ የሚያቀርብላችሁ ነው። ጉባኤ ቤቱን እርዱ በባህር ዳር ሀገረ ስብከት ስር ወይም ባህር ዳር ከተማ በገዳመ በፈለገ ግዮን አቡነ ተክለ ሃይማኖት አንድነት ገዳም ውስጥ የሚገኝ ጉባኤ ቤት ነው። ደቀ መዛሙርቱን ደግፉ። እዚህ ስር በተቀመጠው አድራሻ ወይም አካውንት ደቀ መዛሙርቱን መደገፍ ትችላላችሁ። እዚህ ስር በተቀመጠው የስልክ አድራሻ እየደወላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። ይሄውን መልእክታችን እግዚአብሔር ይስጥልን።